እኔ እስልምና ላይ አንተ ሙስሊም ብትሆን ሶስት የምታገኛቸውን ነገሮች ነግሬ ሶስቱንም አውርተንበት ቀጥሎ ማለት ነብዩን አልቀበልም፣ ነብዩ መጥፎ ነገር ሰርተዋል ብለኸኛል። አሁን እኔ እንደውም ነብዩ መሐመድ ባይኖር ኖሮ እስልምና እንቀበላለሁ ነው ጌቹ። እሱ ላይ ልናወራ እኮ ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የአላህ ሰላም በሳቸው ላይ ይሁንና በህይወታቸው መጥፎ ነገር ሰርተውም ተናግረውም አያውቁም። አንተም ክርስቲያኖችም 1 ቢሊዮን ተሰብስባችሁ 1 ሚሊዮን ዓመት ፈጅታችሁ ብትፈልጉ ራሱ አታገኙ። ግን ጌቹ እንደው አለኝ የምትለው ካለ ወረበል ካዕባ እምልልሃለሁ፣ በአምላኬ እምልልሃለሁ። አንድ ነው ያልኩህ፣ አንድ ነው ያልኩህ፣ 100 አይደለም ያልኩህ፣ አንድ። እኔ ግን ከመጽሐፍ ቅዱስ ከኢየሱስ ጀምሮ እግዚአብሔርን ጀምሮ የመጽሐፍ ቅዱስ ነቢያት እያንዳንዳቸው ነፍሰ ገዳይ እንዲሁም ደግሞ መጥፎ ነገር የሚሰሩ እንደሆነ ሴት ደፋዮች አሳይሃለሁ። ግን ነብዩ ላይ አንተ ነብዩ ላይ ወረበል ካዕባ እልሃለሁ፣ በአምላክ እየማልኩልህ ነው። አንድ ኢምራን አረተው የውሸት አይነት እንኳን ያለው ስትዋሽ ቀስላቷሽ። እሺ አምጣ ማስረጃ አምጣና የውሸት እንደተናገሩ ለሰዎች አሳይ። አንድ ማስረጃ አምጣና አንድ ማስረጃ። ኃጢአት ከነ ሰርተው አያውቁም እነሱ ፍጹም ናቸው። አዎ ከከባይሩ መእሱም ናቸው። አምጣ አንድ ማስረጃ የመጀመሪያ ኃጢአት እሺ አምጣ። በእኛ ቢሆን እንትን የመጀመሪያው ብዙ ሩቅ አይደለም። የ6 ዓመት ልጅ ራሱ ማግባት this is a big shame brother። ይሄ እንደዚህ ማለት የ6 ዓመት ልጅ በ9 ዓመቷ አገቧት። ይሄ በየትኛውም አንተ እንኳን አትቀበለውም። አንተ የ6 ዓመት ልጅ ታገባለህ? አንተ ኢምራን እራስህ አትቀበልም። እኔ አላገባም። እራስህ አታገባም። እንዴት አንተ ሰው ከሱ በእድሜ ከሷ የምትበልጥ ሴት ሲፈልግ ያገባል? ሲፈልግ የ6 ዓመት ልጅ አረባክ እኮ አንተ ሰው ኔትወርክ ይዟል ሀቢቢ። ኔትወርክ ነው ብሮ። አሁን ይሰማም? ትናንትና ተመለሰልኝ በል አልጨረስክም? ትናንት ተመለሰልኝ። ኦኬ እሺ ይቅርታ። ይሰማል? ትናንትና ተመልሶልሃል እያለ ኢብሮ የለህም። ምንም ያወራንን አልሰማንም። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቀጥሉ። አልሐምዱሊላህ ሰላም ነው። አንተ የተናገርከውን ነገር አንተ ራሱ ትክክል ነው ብለህ እንድትል ማድረግ እንደምንችል ራስህ አታምነውም እኮ አቡዬ። አንተ ራስህ ማድረጋቸው ትክክል ነው እንድትል እናርግ። በፍጹም እኔ ራስህ አትለውም። ራስህ እናርግህ አታርገው ነው አይደለም በል ብቻ። እኔ ኧረ እኔ አልልልህም በእናትህ። እንዴት ነው የምለው? ኢምራን ምንድን ነው ያለው? በደንብ ስማልኝ። በዝግብ ጌቾ ስላንተ ካንተ በላይ የሚያውቃለ የለም። እኔ እንደዛ ነኝ ያልክ እንደዛ አይደለህም ብሎ ቢናገር የሰው ልጅ ያ ሰውዬ እብድ ነው ብለህ አታስብም? ኢምራን ጌቾ እኔ አሁን አንተ ጌቾ ለምሳሌ እኔ እንዲህ ነኝ ብለህ ለኢምራን ነገርክ። ኢምራን መጥቶ አንተ እንደዛ አይደለህም ቢልህ አንተን ነው ማመን ያለብህ? ራስን ነው ማመን ያለብህ ወይስ ኢምራን ነው ማመን ያለብህ? እኔ ማመን ያለብኝማ ራሴን ነው። በጣም ጥሩ። ከባለቤቱ በላይ ያወቀ ቡዳ ነው ይባላል አይባልም? ይባላል። በጣም ጥሩ። በጊዜው እኔ ደርሻለሁኝ ካለች እሷን እንመናት ወይስ አንተን እንመንህ? እሺ እሷን ደርሻለሁ በጊዜው ደርሼ ነበረ ካለች ታምናታለህ ወይስ አታምናትም? እሷን እኛን ተወው። አይሻን ታምናታለህ አታምናትም? ምናልባት አይሻ በጊዜው ደርሻለሁ ልትል ትችላለች። ማቹር እንደሆነች አውቃለሁ። እሷ ምናልባት ማቹር ልትሆን ግን ልጨርስልህ። አይ እሱ በሁለተኛ ጥያቄ ነው። ማቹር የሆነች ሴት ማግባት እንደምትፈልግና ማቹር የሆነች ሴትን ደግሞ ማቹሪቲ ከደረሰች በኋላ ማግባቱ ለእሷ ቅር ካላላት ምን ትላለህ አንተ? እኔ ተመችቶኛል ካለች ምናልባት እኔ በሆን ኖሮ አንተ አይደለም ስለሷን ያወራነው እሷ ትክክል ነህ ደርሻለሁ ካለችስ አልደረስክም ትላታለህ?
እኔ በሆነ ኖሮ ግን አይ አይሻ አይ ተሳስተሻል። አይደለም፣ ስላንተ አልጠየቅንህም ብሮ፣ ስላንተ አልጠየቅንህም። እሷ ደርሻለሁ ካለች አንተ ምን ትላለህ ያልኩህ። በታ እንደዛ ብትለኝ አይ እሷ ደርሳለች በጊዜው አባቷም እሷም ቤተሰቦቿም በአጠቃላይ በነበረው ማህበረሰብም ደርሳለች ተብለው ከታመነ ደርሻለሁ ብላ እሷ ከተናገረች አንተ ምንድነህ? እኔ በሆን ገጽጻታለሁ። እኔ አልቀበላትም። አይደል መገሰጽ የምትባለው ከምን አንጻር ልትገጻት ነው? ከሳይንስ አንጻር ልትገጻት ነው? አንተ ይሄን ጋብቻ የምትቃወመው ከሳይንስ አንጻር ነው? ከሞራሊቲ አንጻር ነው? ከእምነት አንጻር ነው የምትቃወመው ይሄን ጋብቻ? እኔ ከሞራሊቲ አንጻር የመጀመሪያው። በጣም ጥሩ። ሞራሊቲ የሚለካው በጊዜ ባለው ማህበረሰብ ነው ወይስ አሁን ባለው ማህበረሰብ ነው የሚለካው? ሞራሊቲው በጊዜው ባለው ማህበረሰብ በጊዜው ያለው ማህበረሰብ እሷ ደርሻለሁ ካለች ትልቅ ሴት ከሆነች ትልቅ ሴት ማግባት እንደሚቻል አንተ አሁን ትልቅ ሴት ብትዳር ትልቅ ሴት ብታገባ ለምን አገባህ ተብለህ ትጠይቃለህ? ለምን አገባ ላልባል እችላለሁ፣ ግን ደግሞ አንድ ሴት ትልቅ ሴት የምትባለው ከምን አንጻር ነው የሚባለው ነገር ምንድን ነው ታዲያ? በጊዜው ያለው ማህበረሰቦች ትልቅነቷን ማረጋገጥ አለባቸው። የመጀመሪያው ማህበረሰቡ ሳይሆን ፊዚካሏ መናገር አለባት። ፊዚካል الجارية 9 አንድ ሴት ትልቅ ሴት ትባላለች የምትባለው 9 ዓመት ስትደርስ ነው አለ አይደለም? 9 ዓመት የደረሰች ሴት ደግሞ ትልቅ ሴት ትባላለች። አሁን ላይ 18 ዓመት ሴት የምትባለው ሴት በጊዜው በዛ ዘመን 9 ዓመት የደረሰች ሴት ትልቅ ሴት ትባላለች ይላል ማለት። ሞራሊቲ ሴንሳቸው ከዛ አንጻር ነው። በዛ ዘመን የነበረ ሰውና አሁን የነበረ ሰው አንድ ነው። ተዋብዱ በዛ ዘመን የነበረ ሰው ትልቅ ሴት ተባለች እኮ። ጌቹ አሁን በደንብ ስማ። ሞራሊቲ ነው ብላል። ከሞራሊቲ አንጻር ትልቅ ሴት ማግባት አትችልም? ትችላለች? ትችላለች ከሞራሊቲ አንጻር። በቃ ከሞራሊቲ አንጻር ከቻለች፣ ከሳይንስ አንጻር ቅሬታ ከሌለ፣ ከሃይማኖት አንጻር ቅሬታ ከሌለ እኔ ደርሻለሁ እያለች አንተ ምን ቤነህ ነው የምልህ። ማመን አለማመን ያንተ ፈንታ ነው። አሁን ታምናታለህ አታምናትም? እሷን እኔ ግን በሆነ እኔ ገጽጻታለሁ እንጂ እኔ አልቀበላትም። አንተን አይደለም ከምን አንጻር ትገጽጻታለህ? አልደረሰችም ልትላት ነው? አሁን እኔ ለምሳሌ አንተን አይደለም አልደረስ ምን ብለህ ነው የምትገጽጻት? ምን ብለህ ትገጽጻታለህ አንተ? አይሻ ልጅ ነሽ አንቺ ገና 6 ዓመትሽ ነው መላታ። አይደለም በ6 ዓመቷ አይደለም በ9 ዓመቷ ነው። በ6 ዓመቷ ታጨች፣ በ9 ዓመቷ ገባች፣ በግንኙነት አደረገች። እሺ 9 ዓመቴ ትልቅ ሴት ነኝ አለች። ምንድን ነው የምትለው? ህፃን ነች ልትላት ነው? ህፃን ልጅ ነች። 9 ዓመት ሰው አስበሃል? ኢማጂን አድርገሃል? አብዱ ግን ምን አይነት ኢማጂን የምታረገው ከምን አንጻር ነው አልኩህ እኮ። ከሞራሊቲ አንጻር ከሳይንስ አንጻር ካልከኝ በጊዜው የነበሩ ሰዎች ትልቅ ሴት መሆኗን መሰከሩ አይደል? ኢምራአ የሚለው የአረበኛ ቃል ምን እንደሆነ ታውቃለህ? ታውቃለህ? አላውቅም። ኢምራአ የሚባለው ትልቅ ሴት ማለት ነው። የደረሰች ትልቅ ሴት አይደለም። ትልቅ ሴት ታውቃለህ? ትልቅ ሴት የደረሰች ከጋብቻ ሴት ማለት ነው። ትልቅ ሴት ማለት ነው። የፊርዓውን ሚስት ኢምራአ እንደምትባል ታውቃለህ? የፊርዓውን ሚስት ትልቅ ሴት ነች አይደለችም? የፈርዖን ሚስት እሷ በተሰየመችበት ቃል ተሰየማለች። አይሻ ቅሬታ ታነሳባታለህ? እሷም ትልቅ ሴት አይሻም ትልቅ ሴት ተብላለች በተመሳሳይ ቃል። ወይስ የአይሻ ትክክል አይደለም የፊርዓውን ትክክል ነው ልትለና? እሺ የአይሻን አመንኩልህ። የከዲጃስ እሺ ተው። የአይሻን አመንኩልህ። ከዚህ በላይ መስኪት አለ። ቅድም አላምንም ብሎ ነበረ። አላምንም ብለህ ነበር። እኛ እንድታምን የፈለግነው ጨርሰናል። ኢምሮ ቀጥል። በቃ ሰላም አለይኩም ኡስታዝ። ወላሂ ቃል የለኝም። የሄድክበት መንገድ በጣም ገራሚ ነውና አላህ ይቀበልህ። አላሁ አክበር። ከዚህ በላይ ደስታ ልገልጽ አልችልም። ሪካርድ ካደረጋችሁ ሪካርድ ኔትወርክ የተስተካከለ ላላ ሀቢቢ በጣም ይቋረጣል። ምስሉና እንትኑ ይቀያየራል። በጣም ይሰማል። ኔትወርክ አሁን ተስተካከለ። አረ ለአላህ ብላችሁ እንዴ 1.1 ኬ ሰው አለ። እኔ እኮ ምንድን ነው የምትሰሩት? ቤቱ ሲዘጋ ነው እንትን ነው ለምን ነው ኮፒሊንግ የማታረጉት? ከተዘጋ ምን ነው ካርጉ በቃ እንዴ ኮስተር በሉና አንድ ጊዜ ኮፒ ነው። አንደኛ እሱ፣ ሁለተኛ ትላንትና ልክ እንደዚህ ነበረ። ትላንትና ልክ እንደዚህ ነበረ ያመነው ለኔ ማለት ነው። የአይሻን ጉዳይ ልክ እንደዚህ አዎ ትክክል ነው የአይሻ ጉዳይ ጥያቄ የማያስነሳ ነው ብሎ ልክ እንደዚህ ነበር ወላሂ ያመነው። ጌቾ ግን እንደዚህ አይነት አካሄድ አቆም። እሺ ለማንኛውም ኡስታዝ አቡ ሙአዊያ ጀዛከላህ ኸይር። ቀጥሉ። አሁን ጌቾ አልሐምዱሊላህ ኡስታዛችን አላህ ይቀበለው። አይሻ እና ነብዩ ጋብቻቸው አይሻ ፈቃደኛ እንደነበረች እንደደረሰች አሳይቷል።
ጋብቻው ችግር እንደሌለበት በድሮ ጊዜ ሰዎች ተወው እንደሚደርሱ አሳይተዋል። አሁን ጌቾ በተመሳሳይ ደግሞ መጽሐፍ ቅዱስ ላይ ጡት ያላወጡ ህፃናት እንደሚያገቡ ታውቃለህ? ጡት ያላወጡ ህፃናት ማለት ነው፣ ገና ጉርምስና ያልደረሱ። እኔ አላውቅም። እሺ መጽሐፍ ቅዱስ ክፈት፣ አሳየኝ ነው ራስ መጽሐፍ ቅዱስህን ክፈትና መኃልየ ላይ ሂድ። የራስህ መጽሐፍ ቅዱስ እኔ ክፈትልህ፣ አተልቁኝ፣ እኔ ከፍትልሃለሁ፣ ችግር የለውም። መጽሐፍ ቅዱስ መኃልየ ምዕራፍ 8 ቁጥር 8 ላይ መጽሐፍ ቅዱስ ትልቁ ላይ አርጎኝ ሀባይቢ ወይ ራሴን ላድርግ። እንዲ ሞዴሬተሮች የሉ መሰለኝ። ሞዴሬተር ካላችሁ አልቻልኩበትም፣ ቲክቶክ ተቀይሯል፣ አልቻልኩበትም። እሺ እንደዚህ ይላል፣ ገና ጡት ያላወጣች ትንሽ እህት አለችን። የሰማህ ነው ጌቾ? ይሰማል? ገና ጡት ያላወጣች ትንሽ ገና ህፃናት ትንሽ እህት አለችን። ለጋብቻ ብትጠየቅ ለዚህ ለእህታችን የምናደርግላት ምንድን ነው አሉ። ጡት የላትም ትንሽ እህት። አየሃ? ስለዚህ በመጽሐፍ ቅዱስ ራሱ ጡት ያላወጣች ሴት ታገባ ነበር። ምን ትላለህ? እድሜ ያላስቀመጠም ሶሪ ጣልቃ ገባው። መጽሐፍ ቅዱስን የትኛው መጽሐፍ ቅዱስ? ቆይ ተራ እየጠበቅን መጽሐፍ ቅዱሱ አሁን የነበርኩት አዲሱ መደበኛ ትርጉም 1997 ላይ የነበርኩት። ከፈለክ አዲሱ መደበኛ ትርጉም ማንበብ እችላለሁ አለኝ። ይህችው ምን ትላለህ? አዲሱ መደበኛ ትርጉም ያው እንደዚህ ይላል፣ ትንሽ እህት አለችን ጡትም ገና አላወጣችም ይላል። ትንሽ እህት አለች ጡትም ገና አላወጣችም፣ ስለ እርሷ በምንጠየቅበት ጊዜ ምን ማድረግ እንችላለን? መጽሐፉ ከፈለክ ያው እጅ ላይ ያለ ይሄ ነው መጽሐፍ ቅዱስ። ከፈለክ በዚህም ከፍቼ ላሳይ እችላለሁ። ያው የፕሮቴስታንት አዲሱ መደበኛ ትርጉም የጴንጤዎቹ። እሺ ያው በዚህ ልክፈትልህ፣ ከፈለክ በዚህ ልክፈትልህ፣ ደስ ይላል። አይ በዚህ ልክፈትልህ እንድታምነኝ፣ በዚህ ልክፈትልህ፣ በመጽሐፍ ቅዱስ ራሱ ልክፈትልህ። ሙስሊሞች በማስረጃ ነው፣ ችግር የለውም አታስብ። መኃልየ ላይ እንሄድልህ። ከምሳሌ በኋላ አይደለ? መኃልየ ከምሳሌ በኋላ መሰለኝ። ምሳሌ ነው መኃልየ ሰለሞን። አይ ከምሳሌ በኋላ ነው። አንድ ቼክ አድርጎ አግኝቼዋለሁ። ያው መኃልየ 8:8 ይታያል። ያው በመጽሐፍ ከፍቼልሃለሁ። እንደዚህ ይላል፣ ትንሽ እህት አለችን ጡትም ገና አላወጣችም ይላል። ይታያል። ትንሽ እህት ጡትም ገና አላወጣችም፣ ስለ እርሷ በምንጠየቅበት ጊዜ ምን ማድረግ አለብን ይላል። እና በመጽሐፍ ቅዱስ ራሱ ህፃናት ያገባሉ። ጡት ያለው ያው እዚህ ጋር ጡት ያላወጡ ገና ያልደረሱ ጉርምስና አልገቡም ማለት ነው። ጡት አሁን እንደምታውቀው 6ኛ ክፍል እንደተማርነው ፒበርቲ የሚባል ነገር አለ። ጉርምስና ወይም ደግሞ አቅመ ሔዋን መድረስ የሚባል ነገር ሴት ጡቷ እሺ መልስ፣ በቃ ችግር የለውም። እሺ አንደኛ የመኃልየ ሰለሞን መጽሐፍ የተጻፈው ለማን ነው ነው ፐርፐዙ? መኃልየ ሰለሞን የተጻፈው ስለ ትዳር ሰዎች ስለ ትዳር፣ ምክንያቱም ትዳርን ፍቅርን እግዚአብሔር ነው የፈጠረው። ይሄን ሁላችንም እናምናለን። ከይቅርታ ጋር ጌቹ ርዕስ እንዳይቀየርብኝ እንጂ ከይቅርታ ጋር መኃልየ የተጻፈው የሁለት ፍቅረኛሞች ደብዳቤ ነው። የሰለሞን ብቻ አይደለም፣ የሰለሞንና የወጣቷ የኮረዳዋ ልጅ ደብዳቤ ነው። ሁለቱ ፍቅረኛሞች ነበሩና በፍቅር ውስጥ ነበሩ። ከዛ በኋላ ቴሌግራም ምናምን ሜሴጅ ስላልነበረ በደብዳቤ የሚጻፍ ደብዳቤ ወጥቶባቸው። ያው ስለዚህ እግዚአብሔር ትዳር እንደፈጠረ ፍቅር እንደፈጠረ ሁላችንም እናውቃለን። እግዚአብሔር ፍቅር ፈጥሯል፣ ትዳር ፈጥሯል አይደል? እዚህ እግዚአብሔር ስለ ፍቅር ክፉ ለማውራት ወይ ደግሞ ይሄ ምንድነው ኢሞራሊቲ ለማውራት አይደለም። ኢሞራሊቲ ጋር አትድረስ። አሁን ችግር ምንድነው? መኃልየ ጋር ሄደ ኢሞራሊቲ ጋር ደረስክ ማለት ይሄ ምንድነው? እግዚአብሔር ዝሙት የሚያበረታታ ጌቾዬ አንዴ ረጋን በልና ማለት ነው። መጽሐፉ የሚለው ትንሽ እህት አለችው ጡት የላትም ለጋብቻ ልትጠየቅ ነው ይላል። አሁን ጥያቄ ምንድነው? ይሄ ፖኤቲክ ይባላል እኮ። ፖኤቲክ ማለት በግጥማዊ መልክ ነው እንጂ ግጥም ከሆነ ምንድነው? ፍቺውን ንገረኝ። 3 ዓመቷ ነው እያለ ትንሽ ልጅ አለች ሲል ፖኤቲክ ነው። እንደዛ ከሆነ ምንድነው ፖኤቲክ? እሺ አንዴ እንደዛ ከሆነ መጽሐፉ እንግዲህ በማያሻማ ቃል ልጅቱ ጡት የላትም ማለት እንደው እንዲገባ እንድታስበው ጡት የላትም ትንሽ እህት አለች ጡትም የላትም ማለት። አሁን አንተ ምሳሌያዊ ነው ሳይሆን ምሳሌው ምንድነው? ጡት የላትም ሲባል ማለት ነው። ኦኬ ጡት የላትም ሲል ምንድነው ኤክስፕሌን እያደረገ ያለው? ያው አንደኛ ጡት የሌላቸው ሰው ወጣትነቷና የውበቷን ልክ ነው የሚያሳየው።
ጡት የላትም እኮ ነው ያለው። ጡት ኧረ በላ አውጡት፣ ኧረ አላት በላ አይደለም? ምሳር በላ መረባ አላ አውጡት። እ አውጡት። ጮኸ እኮ አንተ ከጎን ያለው ጌቾ ችግር የለውም። ጡት እኮ አላት ሳይሆን የላትም እኮ ነው የሚለው። ጡት ያላት ሴት እንደምናውቀው በት ከእናንተ ወገን የሆነ ነው አንዱ። ችግር የለውም። ለቀልድ ያክል ነው። እሺ አሁን መልስልኝ። መጽሐፉ እኮ ጡት አላት ሳይሆን ጡት የላትም ነው ያለው። ጡት የላትም። እሺ ግን እኔ አሁን ኢምራን አሁን እኔ ልንገርህ፣ እውነቱን ልናገር፣ አልዋሽም። በቃ ሀቅ ልናገር። ይሄ ባይብል መኃልየ ለእናንተ ለመሐመድ ለሰራው እንትን የትዳር ጉዳይ ሊሆንም አይችልም። ማስረጃ አይገኝም። ራሱ ኖ ከመጽሐፍ ቅዱስ ጋራና የነብዩ መሐመድ የሰራውን ስራ ልታገናኙ አትችልም። አታገናኙ። በቃ ነብዩ ምን ሰሩ እኮ ምንም እኮ አላገናኝም። መገናኘትም እኮ አንድ ከባይብል ጋር መተህ ፌል ነው የምትሆነው። ባይብል ጋር መተህ ከመሐመድ ከሰራው ነገር ጋር አታገናኘው። በቃ አታች አታርገው። እሺ እኔ እኮ አላልኩም። ወላሂ አይገናኝም። ሲጀመር በጣም ስተሰርተናል። አንድ ላይ ራሱ መዋት አልነበረበትም። ጌቹ ለምን መሰለህ? መኃልየ እዚህ ጋር የሚያወራው ተመልከት። እኔ አላነበብም። አሁን ትቻለው እንደዚህ ያን ነገር የሚያወራው ዳሊን አነበብኩት። ትቻለው ለጨዋታ ክለ ይታያችኋል። የሚያወራው ስለዚህ ነው። ነብዩ እንደዚህ ያስብና ይላቸው ምሳሌ እዚህ ጋር ተመልከቱ ስለምን እንደሚያወራ። እዚህ ጋር አንድ ነገር ላሳያቸው። ወደ ወይኑ ቦታ እንሄድ ትለውና ከዛ በዚያ ጡቶችን እሰጣታለች። እንደዛ የሚያወራው መጽሐፍ ቅዱስ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ አይነት የብልግና ቃል ወጥቷቸው አያውቅም። ይሄን የሚያወራው መጽሐፍ ቅዱስ ነው። አንደኛ እሺ እንጌቾዬ። ሁለተኛ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ያገቡበት ትክክል እንደሆነ አይሻ ፈቃደኛ እንደነበር ደርሳ እንደነበረ አሳይተን አንተም አዎ አምኛለሁ ብለህ ተክቢር አላሁ አክበር ለዓለማቱ ጌታ ምስጋና ይገባል አምላካችን አመስግናለሁ አንተ ስላመንክ ማለት ነው። አሁን ቀጣይ ምን ታደርግልኛለህ? ነብዩ ሰሩት የምትለው ነገር አምጣ። አሁን ከገዛ መጽሐፍ አሳይቻለሁ። አሁን ንጽጽር ቤት ነው ያለው። ገባህ? ንጽጽር ቤት ስለሆነ ምን ያደረግ ሙስሊሞች እኛ ነብዩ አይሻ ያገቡበት መንገድና አይሻ ደርሳ እንደነበረ በድሮ ጊዜ ሴቶች እንደሚደርሱ ካሳየህን በኋላ በመጽሐፍ ቅዱስህም ራሱ በገዛ መጽሐፍ ሴቶች ቶሎ እንደሚያገቡና ገና ጡት ሳያወጡ እንደሚድሯቸው አሳየሁ። አሁን ደግሞ ተረኛ አንተ ነህ። ነብዩ ሰሩ የኮንቴክስት አፕሮቫጋም ነው። እሺ ተርጉምልኝ። እንደዛ አንተ ተርጉምልኝ። እሺ አንተ ተርጉምልኝ። ፈተና ተርጉምልኝ። ተርጉምልኝ አንተ ተርጉም። እሺ እኔ በርግጥ ክፍሉን አላውቀውም፣ አላነበብኩትም። አንብቤ ከነማብራሪያው ላመጣልህ እችላለሁ። በቃ አንብቤ እኔ በየትኛውም ነገር አሁን ሀሳብን ተቀብያለሁ ስልህ እኮ የአቡ የቅድም ያለው ሀሳብ በዛ ዘመን በሞራሊቲ በነበረ ሞራሊቲ ነው። ከመጽሐፍ ቅዱስ አንጻር በፍጹም የአንዲት 6 ዓመት ልጅና 9 ዓመት ጋር አይቀበልም። ችግር የለውም። ዋናው እስልምና ላይ ያለው ተመልሷል ነው ጌቾ። ችግር የለውም። አሁን እሱን ተው፣ ወደ ኋላ እሱን ተው። መጽሐፍ ቅዱስ ላይ ያሳየው እርሳው። አሁን ቅድም ቻሌንጁ ምንድን ነው? አንተም ክርስቲያኖችም ዓለም ላይ ክርስቲያኖች ተሰብስባችሁ ነብዩ ሰሩ የምትሉትን አንድ ስህተት አምጧልኳችሁ። አንድ ኃጢአት፣ ወንጀል፣ አንድ ብልግና አምጧልኳችሁ። አመጣ ተራህን ጠብቅ ወገናችን። ቆይ በተራ ሁላችሁም ትጠይቃላችሁ። አሁን ጌቾ አምጣ፣ አንድ አምጣ። እሺ ማስረጃ። አዎ ሰሩ የምትሉትን ነገር ነብዩ ሰሩ የምትለውን አንድ ስህተት። እሺ ነብዩ ሰሩ የሚለው ነገር የመጀመሪያው ነገር ምንድነው? እኔ በዚህ ጉዳይ ነው የትዳር ጉዳይ ላይ ነው የሰራው ነገር። ቀጥልሽ። የትዳር ጉዳይ ምን ሆነ? 11 ሚስቶች ማግባታቸው የአንድ ሃይማኖት መምህር ሆነ 11 ሚስት ማግባት እንደሌለበት በእኔ እምነት ማለት የአንድ ፋውንደር ኦፍ ሪሊጅን የሚባል አንድን ሃይማኖት ጀመረ የሚባል ሰው እንዴት ነው 11 ሚስቶች ይኖሩት? ብዙ ጊዜ ደግሞ ነብዩ መሐመድ ዊክነሱ ካየ የሴክሹዋል ነገር እንደሆነ ያሳያል። አንድ ስቴፕ ባይ ስቴፕ። አሁን ኢብራሂም መዝግብልኝ ምንድን ያለው? ስህተት የሚለው ደግሞ ነብዩ ብዙ ሚስት ማግባታቸው ነው። እሺ አሁን ይሄን ያዝልኝና አንድ ነገር ልንገርህ። ይሄንንም ትክክል ነው እንደምትል አደርጋለሁ ወይስ አደርግህም? ኢብራሂም ኡስታዝ እንደጠየቀህ እንዴት ነው ትክክል ነው የምታደርገው? እሺ ኮሜንት ላይ ጻፉልኝ። ምንድን ያለው? ትክክል ነው በተአምር አልልም ብሏል። እሺ አሁን ቀስ ብለን በአላህ ረጋ ጌቾ እባክህ እንታም። እኔ ታውቀኛለህ፣ ካልም ሰው ነኝ፣ የተረጋጋው ሰው ነኝ። ከኢብሮ ጋር ስንገናኝ ብቻ ነው የሚበሳጨው። ኢብሮማ ከባድ ናት፣ አትችልም። ኢብሮ ይበሳጫል ስለማይችለኝ ነው እኮ። ኧረ አይደለም ኢብሮማ ተው፣ ቅድም እኮ አሳየህ። አሁን ቆይ ረጋ በል ጌቾ፣ አሁን ረጋ በልና እየተማመን እንሄድ። እሺ አሁን ስንጀምር መጀመሪያ ማለት ነው ነብዩ የመጀመሪያ ሚስታቸውን ያገቡት መቼ ነው? እንትናዬ ማን ነበር ስምህ? ጌቾ
የመጀመሪያ ሚስታቸው ማለት ነብዩ መጀመሪያ ያገቡት ማንን ነው? ከዲጃን ነው። ኸዲጃን። እሺ ኸዲጃን ሲያገቡ ስንት ዓመታቸው ነበር? ከዲጃ ሲያገቡ እኔ እንጃ እድሜውን አላውቅም። ነብዩ 25 ዓመታቸው ነበር። እሺ እሺ ስንት ዓመታቸው አልኩ? 25። እሺ አሁን 25 ዓመት ችግር የለው ተቃዋይ ወጣት የሚለው በቂ ነው። ችግር የለው። እሺ አሁን የ25 ዓመት ወጣት ከሆኑ ጌቾዬ የ25 ዓመት ወጣት ከሆኑ አንድ ወጣት ሰው ምንድነው ማግባት የሚፈልገው? ወጣት ሰው ወደ ታች እኔ በሆነ አሁን በዚህ ዘመን ያለ ሰው ቢሆን ወደ ታች ያለ ሰው ነው ማግባት የሚፈልገው ማለት ልጅ አይደለም ወጣት ወይም ደግሞ 20 ዓመት የሆነ 18 ዓመት የሚያገባው አይደለም። አሁን ለምን ይሄ ሴክሹዋል የሚባል ነገር አሁን ወንድ ሊያፈቅር የሚችለው በቃ ወጣት ምናምን ቆንጆ ሴት የሚወደው። ነብዩ ግን ያገቡት ማን? ኸዲጃ ስንት ዓመቷ ነበር? ኸዲጃ የዛን ጊዜ 18 ዓመቷ ነበር ወይስ ስንት ዓመቷ ነበር? ኧረ ነው አይደለ? እኔ እንጃ ወደ 50 60 ቤት መሰለኝ። 40 ምናምን ዓመቷ ነው፣ 45 ዓመቷ ነው። አየህ አሁን አንተ እንዳልከው ነብዩ ሴቶችን ማግባት ፈልገው ሲሆን መጀመሪያ ሚስት ሲያገቡ ለምንድን ነው የ45 ዓመት ሴት የሚያገቡት? የ45 ዓመት ሴት ለምን ያገባሉ? አግብታ የምታውቅ ለምን እንደዛ ገቡ? አሁን አንተም እኮ ብለኸኝ ቅድም ነብዩ እውነት እንደው በቃ ለፍቅር ፈልገው ምናምን ከሆነ ቆንጆዋን ሴት መርጠው ነብዩ እንደምታውቅ በጣም ቆንጆ ናቸው። ከዓለማችን ለሳቸው ቆንጆ የለም። ለምን እንደዛ አላገቡ? አንደኛ አሁን ይሄ አንደኛ ያስክልኝ አይደለ? አንደኛ ያስክልኝ ይሄ አይደለ? አሁን እሺ ነብዩ ኸዲጃ እያሉ ሌላ ሚስት አግብታ ነበር እንዴ? ኸዲጃ እያሉ አላገቡም። አይ ሌላ ሚስት አላገቡ። ቀጥሎ ነብያችን ምን እናገቡ ታውቃለህ? ማን እንዳገቡ ነብያችን ቀጥሎ? አይ ዶንት ኖ ኦርደርን አላውቀውም እኔ። ቀጥሎ ይገርምሃል ያገቡት አንድ ሴት አለች፣ ሰውዳ ቢንቱ ዘማ ትባላለች። ስሟ ማን ነው አልኩህ? ሰውዳ ቢንቱ ዘማ የምትባል ሴት አገቡ ነብያችን። ሰውዳ ቢንቱ። እሺ አሁን ሰውዳ ነብዩ ሲያገባት ስንት ዓመቷ ነበር ገምት? እኔ አላውቅም። እኔ ማቆ አንደኛ 66 ዓመቷ ነበር። የከዲጃ ነው፣ ሁለተኛ የአይሻ ነው። እሺ 66። እሺ 66 ዓመቷ ነበር። ስንት ዓመቷ ነው አልኩህ? ሰውዳ 66። አየህ አይደለ? አሁን እዚህ ጋር ጥያቄያቸው የሚሆነው ምንድነው? ነብዩ አሁን አንተ እዚህ ጋር ነብዩ ሆነዋል። ኦኬ አሁን እዚህ ጋር ነብዩ እውነት ለፍቅር ቆንጆ ሰው ማግባት ፈልገው ከሆነ ለምንድን ነው የ66 ዓመት በቃ ኦልሬዲ በጣም ያረጀ ሴት ናት ያገባት? ለምን አገባ 66 ዓመት ሴት ብለህ ታስባለህ? ነብዩ ለስሜት እንዴ ያረጀ ሴት ለመተኛት ነው ልትል ነው ወገናችን? እኔም እሱ እኮ ነው ግራ የሚገባኝ። ልንገርህ በቃ ልመልስ። ለምን አገባት? ምንድነው ፐርፐዙ ነው? አይ ዶንት ኖ በቃ ላሳየህ ምን እንደሆነ ተመልከት። ኻተመን ነቡዋ መጽሐፉን ነው። ኻተመን ነብይ መጽሐፉን ነው። እንደዚህ ይላል ወተዘወጀሃ ነብዩ ሚን ባዕዲሃ ነብያችን ያው ከዚህ ጋር ምንድነው እሱ? አይ የሸርህ መጽሐፍ ነው። ስለ ነብዩ ታሪክ የሚናገር መጽሐፍ ነው። እሺ ስለ ነብያችን ነው። ሳሂህ አልቡኻሪ ነው አይደለም? ኻተመን ነብይ ይባላል እኮ ኻተመን ነብይ ሰለላሁ ዐለይሂ ወሰለም ስለ ነብያችን የሚያወራ ከፈለክ በብዙ ሐዲስ አሳይ። በሐዲስም አላሳይ ካለው ችግር የለውም። በሐዲስም አወጣልሃለሁ ችግር የለውም። ያው አለኝ። እሺ ሰሂህ ሙስሊም ላይ አወጣልሃለሁ። ረጋ ሐዲስም አወጣልሃለሁ ችግር የለውም። ረጋ ብላለሁ እኮ ወገናችን። እሺ እንደዚህ ተመልከት። ወተዘወጀ ነብዩ ሚን ባዕዲሃ ቀብለ الሂጅራ ሳውዳ ቢንቱ ዘምዓ ነብያችን ሳውዳን ከዛ በኋላ አገቡ። ወካነት ፊ ነህዊ 66 ዓመት ሞልቷት ነበረ። ከዛ በኋላ ወለም ተኩን ፊ ጀማሊ ኸዲጃ ቆንጆም አልነበረችም ማለት። ወካነት ቀድ አስለመት ግን ደግሞ አርጂታ ቢሆንም ሙስሊም ነበረች። የዛን ጊዜ ሳውዳ ሰለመች፣ እስልምናን ተቀበለች። ከዛሳ ወሃጀራ ኢለል ሐበሻ ወደ ኢትዮጵያ ስደት ገብታ ነበረ። ወደ ገባች ስደት ወደ ኢትዮጵያ መጣች ስደት። ከዛሳ ወማተ ዘውጁሃ ባሏ ሞተባት። ሰማ ባሏ ሞተባት። ወካነ አህሉሃ ላ ያዛውን አለ ሽርክ ቤተሰቦቿ ጣዖት አምላኪዎች ነበሩ። ስለዚህ ፈኢን አደት ኢለይሂም ወደ እነሱ ከተመለሰች ጣዖት አምላኪ ያደርጓታል። ስለዚህ ፈተዘወጀሃ ነብያችን አገቧት። ለምን? ሂማየተ ሊዲኒሃ ሚነል ፊትና እሷ ፈተና ውስጥ እንዳትወድቅና የሚጠብቃት እንዳታጣ ነብያችን እንደሚስታቸው ያዟት። አየህ አይደለ? ለምን ባሏ ሞተባት። እንዲሁም ደግሞ ወደ ቤተሰቦቿ የምትመለስከው ቤተሰቦቿ ጣዖት አምላኪ ስለሆኑ ጣዖት አምላኪ እንዳያደርጓት 66 ዓመት ብትሆንም ቆንጆ ባትሆንም አገቧት። አየህ አይደለ? ስለዚህ ነብዩ ያገቧት ለስሜት ሳይሆን እሷን ለመጠበቅ ነበረ። ለምን ጠበቋት ስንል በጣም ደረጃ ሴት ስለነበረችና እንዲሁም ደግሞ ባሏ ስለሞተባት። አየህ ነብያችን ስብዕናቸው አየህ። ግን እውነት ነብዩ ለስሜት ቢሆን ኖሮ እኮ ኧረ እሷ የ66 ዓመት ሴት ለምን ዞር ብላ ያለው ቆንጆ ሴት እያለ ጌቹ አየህ አይደለ? እሺ
እሺ ስለዚህ አንደኛ አየህ አይደል ነቢያችን ያገቡት ለምንድን ነው ካልን ለእሷን ለመጠበቅ ነው። ተስማማ? ሶስተኛ ሐፍሳ አለች። ሐፍሳ ቢንት ዑመር። ሐፍሳ ነብዩ ሳይገባት ስንት ዓመቷ እንደሆነ ገምት። አንተ ንገረኝ። ሐፍሳ ኦልሞስት ወደ 53 ዓመቷ ነበረ። 40 የሚሉ አሉ። ብቻ ግን በጣም እሷም ኦልሞስት ወደ 40 ገብታ ነበር ሐፍሳ ቢንት ዑመር። እሺ ሐፍሳ መጀመሪያ በእስልምና የማን ልጅ ናት? መጀመሪያ የዑመር ልጅ ናት። እሺ ተመከት ዑቅደቱል አህሊ ሱና መጽሐፍ ነው እንደዚህ ይላል። ወካነት በድርየን ሸሂደ በረን። ባሏ ምን ነበር? ባሏ የበድር ተዋጊ ነበረ። ከዛ በኋላ ባሏ ሞተባት። ባሏ ከሞተባት በኋላ ዑመር ረዲየላሁ ዐንሁ አደረገ ወደ ነብዩ መጣና ነብያችን አግቧት አላቸው። ወደ ዑስማን መጣና ዑስማንን አግቧት አላቸው። መጀመሪያ ዑስማን ረዲየላሁ ዐንሁ። ከዛ በኋላ አቡበክርን አለ። ከዛ ነብያችን አገቧት። ታሪኩ ይሄን ባጭሩ አየህ አይደለ? እዚህ ጋር ምን ተፈጠረ? የሰማኸኝ ከሆነ ባሏ ሞተባት አይተህ ከሆነ አግብታ ነበረ። ባሏ ከሞተባት በኋላ ዑመር ረዲየላሁ ዐንሁ አደረገ። አባቷ ታላቅ ሰሃቢይ ነው። አባቷ አደረገ ወደ ዑስማን ሄድና አገባት አላት። ዑስማን አላገባም አለ። ከዛ ነብያችን እሺ ብሎ አገቧት። ለምን አገቧት ካለን ዑስማን ረዲየላሁ ዐንሁ የእሳቸው ቅርብ ሰው ነው። ስለዚህ ዝምድና ለመቀጠል ከሱ ጋር በደም ለመተሳሰር ብለው እንዲሁም ባሏ ስለሞተባት አግብታ የምታውቅ ብትሆንና እድሜዋም ትልቅ ቢሆን አገቧት። አየህ አይደለ? አሁንም ለስሜት አይደለም። ለስሜት ቢሆን እኮ ቆንጆ ሴት ሞልቶ ነበረ። ግን ነብዩ ባሏ የሞተባትን እንዲሁም ደግሞ የዑመርን ልጅ ዑመር ጋር ዝምድና ለመቀጠል ዑመር ጋር በደም ለመተሳሰር ብለው አገቧት ማለት። በዛን ጊዜ ደግሞ የደም ትስስር እንደምናውቀው ትልቅ ነው። ስለዚህ ምክንያቱ ይሄ ነው። አየህ አይደለ? ስንታኛ እስካሁን? ሶስተኛ አይደለ? እሺ አራተኛ። አሁን እየተረዳ ያለሁት የነብዩ መሐመድ የትዳር ጉዳይ ፖለቲካል ኢሹ ምናምን አለበት ነው እያልከኝ ያለው። ፖለቲካል ኢሹ ማለት እሱ ላይ ደግሞ ልመጣልህ ነው። ለፖለቲካ ያገባል ምንድነው? ከሌላ ከሰዎች ጋር ላላቸው ኮኔክሽን፣ ከሌላ ሰው ጋር ላላቸው ኮኔክሽን ነው እያልከኝ ነው። አይ እሱ ብቻ አይደለም። አሁን እሱ ላይ ልመጣልህ ነው። እሱ ብቻ አይደለም። አሁን ዑመር ያነሳል። ዑመር ጋር ያገቡት ለፖለቲካ ሳይሆን ዑመር ጋር ዝምድና ለመቀጣጠል ነው። ዑመር እንደምናውቀው በጣም ታላቅ ሰሃቢይ ነው። ነብዩን ሲደግፋቸው የነበረ ታላቅ ቁረይሽይ ነው። ዘራቸው የሆነ ታላቅ ነው። ስለዚህ እሱ ጋር ዝምድና ለመቀጠል ያገባው። ሲቀጥል ባሏ ሙቶባት ነበረ። አዳምጠኝ በደንብ። ባሏ ሙቶባት የሚያገባት አታ ነበረ። ዑስማንም አላገባም አለ፣ አቡበከርም አላገባም አለ። ከዛ ነብያችን አገቧት። አየህ አይደለ? ስለዚህ የሚያገባት ስላጣች በተጨማሪ ደግሞ እድሜዋ ትልቅ ስለሆነ እንዲሁም ዑመር ጋር ዝምድና ለመቀጠል ምክንያቶቹ እነዚህ ነበሩ እንጂ ዝምድና ብቻ አልነበረም። እሺ ግልጽ ነው? ግን ማሻአላህ። አራተኛ ሐፍሳ ፖለቲካ ላይ እሱ ነው። ሐፍሳ የሌላ ሀገር ሴት ነበረች። የንጉስ ልጅ ነበረች። ከጦርነት በኋላ ጦርነት ካለቀ በኋላ ትማረክና እስረኛ ትሆናለች። እስረኛ ከሆነች በኋላ ሰዎች መጥተው ለነብያችን ይነግሯታል። ሐፍሳ የምትባል ሴት አለች። አሁን ነብዩ እሷን ካገቧት ከነዛ አገር ጋር ምን ይገኛል? ሰላም ይወርዳል። እንደምናውቀው እርስ በርስ አገር ለአገር ይጋባ። አሁን በድሮ ጊዜ ብትመለከት ፈራንሶች ለጀርመኖች ዝምድና ወይም ደግሞ ሁለቱም ሀገር ሰላም እንዲሆን ለምን የሚወለደው ልጅ ጠቢቡ ሰለሞንም ሲያደርግ የነበረው የጠቢቡ ሰለሞንም እንደዚህ ያደርግ እንደነበረ እሱን ያልኩህ። ይሄ ሁልጊዜ ሁሉም ሀገር ላይ ያለ ለምን ከተባለ ሐፍሳና ነብዩ ከተገቡ የሚወለድ ልጅ ምንድን ነው የሚሆነው? ወይም ደግሞ ቀጣይ ልጅ የሚሆነው የሁለቱም ሀገር ነው። ስለዚህ የሁለቱም ሀገር ጦርነት ውስጥ አይገቡም። ለምን? ተስማምተዋል። በቃ ከስምምነትም አልፈው መሀላቸው ምን አለ? መሀላቸው ዝምድና አለ። ስለዚህ ነብዩ ምን ያደረገው? ሐፍሳ አግብታ የምታውቅም ብትሆን አገቧት። አየህ አይደለ? እዚህ ድረስ መጣ። አሁን አይሻ ጋር ደግሞ እንምጣ። እኔ እኮ ብያለሁ፣ ግን እዚህ ጋር ማወቅ ያለብህ ነገር ጌቾ፣ አንድ ወንድ ሴክሹዋሊ ለስሜት ከሆነ ሴት የሚያገባው ቆንጆ ማግባት ያለበት አይደለ? ጌቾ ሴት ማግባት ያለበት አይደለ? ከቆንጆ ደግሞ ምን አለባት? ድንግል አይደለ? ድንግል ይፈልጋል አይደለ? ግን ነብዩ ድንግል አግብተው ያውቃሉ? እኔ አላውቅም። ኢንፎርሜሽን አይሻ ብቻ ከአይሻ ውጭ ነብዩ ድንግል አግብተው አያውቁም። አየህ አይደለ? ስለዚህ አሁን አንተ እንዳልከው ነብዩ ለስሜት ቢሆን ኖሮ ራሳቸውን ለማስደሰት ቢሆን ኖሮ እኮ ድንግሎችን ቆንጆችን ባይዘዊ ማወቅ ያለብህ ነገር ነብዩ ነቢ ሲሆኑ ሴቶች እየመጡ አግቡኝ እንኳን ብለው ያውቃሉ። በጣም ብዙ ቆንጆ ሴቶች ነበሩ፣ የቆሬ ሴቶች፣ የመዲና ሰዎች አሉ። ግን ነብዩ እነሱን አላገቡም። አየህ አይደለ? እያንዳንዱ ጋብቻ ብትመጣ አሁን አሳይቻለሁ። እስካሁን አይተህ ከሆነ እነሱን ለመጠበቅ አግብተው የፈቱ ባሎቻቸው የሞቱባቸው ናቸው። አሁን አይሻ ጋር እንምጣ። የአይሻ በጣም መታየት ያለበት ነገር ነው። እሺ አሁን አይሻ ጋር ስንመጣ የአይሻ ከሁሉም የሚለየው ነገር አለ። አይሻ ረዲየላሁ ዐንሃ የአይሻ ምን ይለየዋል ካልከኝ፣ መጀመሪያ አይሻ ከሁሉም ሴቶች በላጭ ናት። እሺ ተመልከት፣ ሐዲስ ልጥቀስልህ።
ሰሒሁል ጃሚዕ ሐዲስ ቁጥር 2117 እንደዚህ ይላል። ኢነ ፈድለ አይሻ ኒሳ ከፈድል ሰይድ አለ ጣዓም ከሁሉም ምግብ ሰይድ የሚባለው ምግብ እንደሚበልጠው ሁሉ የአይሻ ደግሞ ከሁሉ ሴቶች ትበልጣለች። ስለዚህ አይሻ ረዲየላሁ ዐንሃ በጣም የተከበረች ሴት ናት። እሺ አሁን ነብዩ አይሻን ለምን አገቡ ካልን ተመልከቱ። ጅብሪል አለይሂ ሰላም መጣ። ሰሒሁል ቡኻሪ 3800 ላይ ማለት ነው። ረአይቱኪ ነብያችን ረአይቱኪ ፊል መናሚ አለ። አይሻ ሆይ እኔ እኮ በህልሜ አየሁሽ አሉ። ከዛ በኋላ ጅብሪል መጥቶ ማለት ፈአክሽፉ ዐንሃ ስገልጥሽ አሉ በህልሜ ተሸፈኝ ስገልጥሽ ፈኢዛ ህያ አንቺን አየሁሽ ፈአቁሉ እንየኪ ሀዛ ሚን ኢንዲላሂ ይምዲሂ ይሄ ነገር ከአላህ ከሆነ አላህ ያሳካዋል አልኩኝ አሉ። አየህ አይደለ? ስለዚህ ከማጋታቸው በፊት አላህ በህልም አሳይቷቸው ነበረ። እንደምናውቀው ደግሞ የነቢያት ህልም ወህይ ነው፣ ራእይ ነው። እሺ ስለዚህ ነብዩ ያዩት ህልም ትክክለኛ ነበረ። እሱ ምንድነው? አይሻን ሳያገባት ማለት ነው። ተስማማን እዚህ ድረስ ግልጽ ነው። ለምን አገባት ካለን ደግሞ አንድ ነገር ላንሳለን። አይሻ ረዲየላሁ ዐንሃ የሚለያት ነገር አለ። እርሱ ምንድነው? በጣም አዋቂ ነበረች። ከሁሉም ዓለማችን ላይ ካሉ የሐዲስ ዘጋቢዎች አንደኛዋ እሷ ናት። ለኛ ከ2000 በላይ ሐዲስ ዘግባልናለች። ከ2000 በላይ የነቢያችንን ንግግር ዘግባልናለች። ማወቅ ያለብህ ነገር ምን አጋለች? ዘግባለች። አሁን አንድ ነገር ላንሳ። ነብዩ ሰለላሁ ዐለይሂ ወሰለም ውጭ ላይ ሰሃቦችን ያስተምራሉ። ወንድ ተማሪዎች አሏቸው፣ ተከታዮች አሏቸው፣ ያስተምሯቸዋል። ስለዚህ ወንዶቹ ምን ያደርጋሉ? ወንዶቹ እየጻፉ ለቀጣይ ትውልድ ያስተላልፋሉ፣ ቁርአንም ይማራሉ። ግን ደግሞ ቤት ውስጥ የሚፈጠረውን ነገር ማን ይዘግባል? ጌቹ ነብዩ ቤታቸው ሲገቡ ሰሃቦች የሉም፣ ነብዩ ሚስቶቻቸው ብቻ የሚሆኑት አይደለም። ስለዚህ ማን ይዘግባል ነው። ቤት ውስጥ የሚፈጠረውን ነገር ደግሞ መታወቅ አለበት አይደለም። ለኛ ትምህርት ነው አይደል? ነብዩ ለምን ሁሉም ነገራቸው ትምህርት ስለሆነ አይደለ ጌቹ። ስለዚህ አላህ ምን አለ ቁርአን ላይ አላህ ምን ብላዛቸው መሰለ የነብያችን ሚስቶች ወዝኩርነ ማ ዩትላ ፊ ቡዩቲኩና እናንተ የነብያችን ሚስቶች አላቸው ቤታችሁ ውስጥ ነብዩ የሚያደርጉትን ነገር በሙሉ ዘግቡና አስተላልፉ አስተምሩ አላቸው። አይ አይደለ? አላህ ያዛቸው ምን ብላዛቸው አስተምሩ አላቸው። ለማን? ለቀጣይ ትውልድ አስተምሩ አላቸው። ማስተማር ይችላሉ፣ አብዛኛው ሰሃቦች አስተምረዋል። ግን ቢያስተምሩም ደግሞ አይሻ በጣም ብልህ ነበረች፣ አእምሮዋ ሰፊ ነበረ። ለዛው ሰሃቦች ምን አሉ? የአይሻ የሰሃቦች እውቀት በሙሉ ቢሰበሰብ አይሻ ጋር ቢደመር የአይሻ እውቀት ይበልጥ ነበር አሉ። አይሻ እውቀቷ ሰፊ ነበረ። ወላ ሐታ ሰሃቦች ምን ያሉ አነስ ምን አለ? ረአይቱ መሸኸተ አስሐቢ ረሱልላህ የስአሉና አኒል ፈራኢድ ታላላቅ የነብዩ ተማሪዎች ታላላቆቹ ሰሃቦች መጥተው ከሷ ይማሩ ነበር። አያህ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በማግባታቸው ምን ተገኘ? አይሻ ረዲየላሁ ዐንሃ ቤት የሚፈጠረውን ነገር ዘግባ አስተላለፈች። አሁን ላይ የምንጠቀምበት ሐዲሶች ራሱ ሰሒሁል ቡኻሪ ብትል ሰሒሁል ሙስሊም ብትል አብዛኛው ሐዲስ የዘገበችው አይሻ ረዲየላሁ ዐንሃ የአላህ ሰላም በሷ ላይ ይሁን። ስለዚህ ነብዩ አይሻ ያገቡበት ምክንያት አላህ በህልም ስላሳያቸውና ቤት የሚፈጠረውን ነገር እንድትዘግብ ነበር። አላህ እንዳዘዘው አላህ እንዳዘዛት ዘግባ አስተላልፋለች ማለት ነው። ግልጽ ነው። ግልጽ ነው። እሺ በቃ አሁን ተቀበልክ አልተቀበልክ? እሺ ተቀብያለሁ። እሺ በቃ ይሄን ያልኩ አያህ ነብዩ አንድ ነገር ተሰርተው አቁም። አላሁ አክበር። እናመሰግናለን። ጌቾ ተባረክ። አሁን እንደዛ ካልከኝ አላህ በዚህ ነገር ደስተኛ ነው ወይ? ነብዩ ብዙ ሚስቶች ማግባት። አሁን እኔ ከጠቢቡ ሰለሞን ጋር ላገናኝልህና እና በብሉይ ኪዳን የነበሩ ነቢያቶች እንደ አብርሃም የተለያዩ ሰዎች አንድ ሚስት ሁለት ሚስት ያገባሉ። ግን ደግሞ እግዚአብሔር በአዲስ ኪዳን አንዱ ራሱን ኮቨነንት ካረገበት ከለወጠው ነገር በትዳር ጉዳይ አንድ ለአንድ መሆን እንዳለባቸው እና ነብዩ መሐመድን እነዚህ ሴቶች ብዙ ማግባቱ እግዚአብሔርን ደስተኛ ያደርገዋል። አላህ ደስተኛ ነው ወይ በዚህ ነገር? ምክንያቱም ፌር የሆነ ነገር በመሃላቸው ላይኖር ይችላል። እነዚህ ነገሮች በራሱ አሁን አንድ ነብይ ነው፣ ስለ መንፈሳዊ ጉዳዮች መስራት አለበት። ቤት ውስጥ ያሉ ጉዳዮችን ኮንትሮል ለማድረግ አይከብደውም ወይ? ደግሞ ከአላህ ጋር ያለውን ግንኙነት ማለት ከነዚህ ሰዎች ጋር እንደውም አንድ ጊዜ እርታ አድርግልኝና ይሄ ውሸት ይሁን እውነት ይሁን በአንዴ ከ9 ሚስቶች ጋር የማደር እንትን ምናምን እንደተጻፈ እኔ አላቅም፣ ግን ሶርሱን አላቅም። ምናልባት እናንተ ላትቀበሉ ትችላላችሁ፣ ታማኝ ሶርስ ላይሆን ይችላል። እንደዚህ አሁን ነብዩ ሰለሞን አንዱ ከእግዚአብሔር ከለየው ነገር አንዱ ብዙ ሚስቶች ማግባት 700 ሚስቶች በላይ እንደነበሩ ታውቃለህ። ይሄ አሁን ከእግዚአብሔር ለይቶላል። አብርሃምን ወደ ጣዖታዊ አምልኮ ሰዎች እንደሚመራ ለዚህ ነው አንዱ እግዚአብሔር በአዲሱ ኪዳን ካደረገው ነገር አንዱ ሰዎች አንድ ለአንድ ሚስት እንዲያገቡ። ለምን አሁን አንተ ኢምራን ሁለት ሚስት ብታገባ ከአንደኛዋ ለአንደኛዋ ታዳላለህ። የሰው ልጅ ነህና ማዳላት አይቀርም። ይሄ ነብዩ መሐመድን እንዴት ነው ምን አርግቷቸዋል? አላህ ደስተኛ ነው ወይ በዚህ ጉዳይ ላይ? እግዚአብሔር አሁን
ስለ ሰለሞን ብትጠይቀኝ እግዚአብሔርን እንደለዩት ከእግዚአብሔር እንደውም መጨረሻ ላይ ሄዶ ለጣዖታዊ አምልኮ እንኳን እንዳሰገዱት ያሳያል። አንድ የሃይማኖት መምህር ደግሞ አንድን የሚመራ ሰው ከሆነ እንዴት ነው ይሄንን ነገር ኮንትሮል አድርግቶት በዛ ዘመን ሊኖር የቻለው? አሁን አስብ፣ ጠቢቡ ሰለሞን 300 ሚስቶች አሉት ማለት እንዴት ነው በዛ ዘመን የመንፈሳዊ ነገሮችን የእግዚአብሔርን ነገር ለመስራት ምንድነው ዲፊካልት አይኖረውም ወይ? አስብ፣ አንድ ሚስት እንኳን በዚህ ዘመን ከባድ ነው። አንድ ሚስት በዛ ዘመን ደግሞ አስብ 11 ሚስቶች ሲኖሩት ሃይማኖቱን ለማስፋፋት ለዛ ነገር ችግር አይሆኑበትም ወይ? ወይስ ደግሞ ዝም ብሎ ቁጭ አርግቶ ሚስቶቼ ናቸው ብሎ ልክ እንደ ቤት ውስጥ እንትን ያደርጋቸው ወይስ ያወያያቸው ነበር? ይሄንን መልስልኝ ኢምራን። እሱ ጥያቄ ኢንሻአላህ አብዛኛው ጥያቄ መልስልሃለሁ። ከመጀመሪያው ስትጀምር እንዴት ብሎ ያስተዳድራቸዋል? ብዙ እኮ ናቸው ላልከው ራሳቸው ሚስቶቹ ይናገራሉ። 11 ሰው ማለት አንድ ፋሚሊ ናቸው። እነዚህ ሰዎች ፎከስ ይፈልጋሉ፣ ትኩረት ይፈልጋሉ፣ የሆነ ነገር ይፈልጋሉ። ከሱ የሚፈልጉት ነገር ይኖራል። ነብዩ መሐመድ ደግሞ የሃይማኖት መምህር ነው። ሃይማኖትን ነው የሚያስተምረው። በየትኛው ሰዓት ነው እነዚህ ነገሮች የተናገርኩት ንግግር ወይ ውሸት ነው ወይ በአንድ ቀን ከ9 ሴቶች ጋር አደረ የሚል አለ። አሁን ይሄ እንዴት ነው? ውሸት ነው ወይስ ታማኝ መረጃ ምንጭ ነው? አይደለም። በዛው ከነገርከኝ ሰምቻለሁ እኮ ጌቾዬ፣ መልቀም አይጠበቅብህም። እሺ ልመልስ። ሚውታ ጋር አዳምጠኝ። እሺ ከመጀመሪያው ስንጀምር እንዴት ብሎ በፍትህ ያስተዳድራሉ፣ እንዴት ብሎ ይሄን ይችላሉ ብለሃል። በጣም ብዙ ሀሳቦች እንሻለን እንመለከታቸዋለን። መጀመሪያ ነብዩን አንድ የተናገሩት ንግግር አለ። ጃሚዕ አት-ትርሚዚ 3895 ተመልከት። ነብያችን ምን አሉ? ኸይሩኩም አሉ ከሰው ሁሉ በላጩ አለ። ኸይሩኩም ሊአህሊሂ ለሚስቶቹ ምርጥ የሆነ ሰው ከሰዎች በላጩ አለ። ወአና ኸይሩን ሊአህሊ እኔ ደግሞ ለሚስቶቼ ጥሩ ሰው ነኝ እንከባከባቸዋለሁ አሉ። የተናገሩት ማን ናቸው? ነብያችን ናቸው። አሁን ራሳቸው የነብያችን ሚስቶች ይናገሩ። ራሳቸው የነብያችን ሚስቶች ተመከተ። ሱነን አቢ ዳውድ 2135 ነብያችን አይሻ እንደዚህ አለች። ቃለት የብነ ኡኽቲ የእህቴ ልጅ አለቻት ያወራቸው ጓደኛዋን ካነ ረሱሉላህ የአላህ መልእክተኛ እኮ ነበሩ ላ ዩፈዲሉ ባዕضና ባዕض አንደኛችን አያባልጥም ነበረ ፊልቄስሚ ሲካፍሉ በፍትህ ነበር ሁላችን በኩል ነበር የሚያስተዳድሩን። እሺ ፊ ሙክቲሂ እንደና ሁላችን ጋር እኩል ነበር የሚቆየው። ወካነ ቀለ የውሚን በእያንዳንዱ ቀን አሉ ወህወ ኢላሁ ወጡፋ አለ እየመጣ ይዘይረናል። ጀሚያ ሁላችንም እየመጣ ይዘይረን ነበረ። ፈየድኑ ሚን ኩሊ ምርአቲ ሚን ገይሪ መስል ይቀርቡና ካለ ጾታ ይብለ ሐታ ይብሉ ይቀጣ ሐዲሱ ላይ ቀርቦ ያስናናቸው ነበር፣ ችግራቸውን ያዩ ነበር። ስለዚህ ራሳቸው እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ያስተዳድሯቸው ነበር። እንዴት ቻሉ? እንዴት ፍትሃዊ ቢሆን እሳቸው አሽረፈል ኸልቅ ናቸው፣ የፍጥረት ሁሉ ዋና ናቸው። ስለዚህ ምንም አይከብዳቸውም በፍትህ ማንበባችንም እንዴ ከኢየሱስ ክርስቶስ ይላል እኮ ከኢየሱስ ክርስቶስ ብቻ ያቀረበው ሌላ ከማን አቀረበ ታዲያ? በዙፋኑ ፊት ካሉት ከሰባቱ መናፍስት እያለ እኮ ሰባቱ መናፍስት ምንድን ናቸው? መላክ ናቸው። እሱ ሌላ ጊዜ እናወራበታለን። መላክ ናቸው። አሁን ብቻ ግን አሉ አይደለ? ሰባት መናፍስት የሚባሉ አካላት ይሄ ሰባቱ መናፍስት ኢየሱስ ናቸው እንዴ? መንፈስ ቅዱስ ነው እንጂ ሰባቱ መናፍስት የሚባሉት አይደል እንዴ? ሰባት መናፍስት አውዙ ቢላሂ ሚነ ሸይጣን ረጂም። አንተ ወላሂ በጣም ብዙ ይቀራል ጌቸው። ተው እንዴት መናፍስት ሲባል መናፍስት የተባለ ሁላ መንፈስ ቅዱስ ማለት አይደለም። እሺ መንፈስ ማለት ራሱ ሌላ ቶፒክ ነው። መንፈስ ቅዱስ ከእግዚአብሔር የሚሰጥ ነው፣ አንድ ነው። እሺ ሰባት አይደለም። እዚህ ጋር መናፍስት ናቸው። ሰቨን ስፒሪት የሚባለው ነገር የለም። ሰቨን ስፒሪት መንፈስ ቅዱስ አይደለም፣ ሰማይ ላይ ያሉ መላእክቶች ናቸው። እሺ እሺ። ስለዚህ ከስንት አካል ሰላም አቀረበ? ከሶስት ማለት ነው የሚሆነው። ማን ናቸው? የመጀመሪያው በዙፋኑ ፊት ካለው ከኢየሱስ ክርስቶስ አንድ። እሺ አንድ ከሰባቱ መናፍስት በል ላግዘኝ። ከሰባቱ መናፍስት ሶስተኛ ደግሞ ካለውና ከነበረው ሶስት። እሺ አሁን እንጀምርና ያለውና የነበረው የተባለው ማነው? መጀመሪያ ላይ ያለው እግዚአብሔር ነው። መጀመሪያ ላይ ያለው እግዚአብሔር ማለት እግዚአብሔር የትኛው እግዚአብሔር? እግዚአብሔር ወይስ እግዚአብሔር ወልድ? አብ ነው እንጂ አብ። ማሻአላ። ስለዚህ ያለው ላይ የተባለው ማን ነው? ያለው ላይ ነበረው የተባለው አብ ነው አይደለ? አዎ። አላሁ አክበር።
በቃ ስለዚህ መጽሐፍ ላይ ስንጀምር ራሱ የራእይ መጽሐፍ ጸሐፊ ያለውና የነበረው ያለው አብ ነው። ኢብራሂም በደምብ ስማልኝ። ተባረክ። እሺ ጌቾዬ፣ አሁን እንቀጥልና ወደ ዮሐንስ ምዕራፍ 8 እንምጣ። እሺ ግን መጀመሪያ ራእይ መጽሐፍ ላይ ብዙ ጊዜ እንትና የሚባለው ያለውና የነበረው የሚባለው እንትና ነው ታውቃለህ አይደለ? በዙፋን ፊት ያለው ነው ታውቃለህ አይደለ? እግዚአብሔር ነው ታውቃለህ አይደለ? ራእይ መጽሐፍ ላይ ብዙ ጊዜ አልፋና ኦሜጋ የተባለው እግዚአብሔር ነው። ማሻአላህ። በቃ አሁን ይሄን ካመንክ ማለት ነው ወደ ቀጣይ እንምጣና ራእይ 1:8 እንሂድ አይደለ? እሺ ራእይ 1:8 ከመሄዳችን በፊት ግን አንድ ነገር ማየት አለብን። ራእይ መጽሐፍ ምዕራፍ 4 ናለኝ። ራእይ መጽሐፍ ምዕራፍ 4 ላይ እሺ እንደዚህ ይላል። ወዲያውም በመንፈስ ነበርኩኝ፣ እነሆም ዙፋን በሰማይ ቆሞ አየሁ፣ በዙፋኑም ላይ ተቀማጭ ነበር አለ። ሰማይ ላይ ምን አገኘ? ሰማይ ላይ ምን አየ? እንትና ዮሐንስ ምን አየ? ሰማይ ላይ ተቀማጭ ነበር ይላል። ዙፋኑ ላይ የተቀመጠው ማን ነው? እግዚአብሔር ነው። በዙፋኑ ላይ የተቀመጠው እግዚአብሔር ማን? ያው እግዚአብሔር ነው። ኢየሱስ አይደለም፣ አብ ነው። ለምሳሌ ተመልከት፣ እንደዚህ ለምሳሌ ራእይ መጽሐፍ ምዕራፍ 4 ላይ በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁኝ አለ። ኢየሱስ ቆሞ ነበር። ስለዚህ የተቀመጠው ማን ነው? የተቀመጠው አብ ነው። እሺ አብ ነው። ማሻአላህ። ከዛ ይገርምሃል ማለት ነው እንትና ብትመጣ ይሄ የራእይ መጽሐፍ ላይ ብትመጣ ዙፋን ላይ የተቀመጠው እንደው ያስቀምጠዋል። ዙፋን ላይ የተቀመጠው እንትና እንደሆነ ይናገራል። አልፋና ኦሜጋ የተባለው እንደው ያስቀምጥልሃል። እሺ ቆይ አንላውጣለህ እሱ። እሺ የት ነበረ? ተመልከት። ዙፋኖችም እስኪዘጉ ድረስ አየሁኝ፣ በዘመናት የተሸመገው ተቀመጣለ። ስለዚህ ሲቀመጥ የነበረው ማን ነው? የሚመጣው ያለው የተባለው አብ ነው ማለት ነው። እሺ ይሄን ካዝም በኋላ ዮሐንስ 1:8 አለኝ። እንደዚህ ያለውና የነበረው የሚመጣው አልፋና ኦሜጋ እኔ ነኝ ይላል። ያለው ማን ነው? ይላል ያለው የተናገረው ማን ይላል? መጀመሪያ ያለው ማን ነው? አብ። በቃ ስለዚህ ኢየሱስ አልፋና ኦሜጋ አልተባለም። አመሰግናለሁ። ፈጽሟል። የኔ አነባበብ ነው። ማሻአላህ ኢምሩ አንተ በቃ አንተ እኔ ያልሆነም በቃ ለአንተ ጌቺ እውነትህን ነው። ኢምሩ በቃ ይሄ አንተ ልጅ ነው ከዚህ በኋላ እና አላህ ሂዳያ ይስጥህ። እሺ አላህ ቀጥተኛውን ጎዳና ይምራ። ጎበዝ በርታ። እሺ ጌቹ አየህ አይደለ? ራእይ መጽሐፍ አያስኬድህም። እሺ አሁን ደግሞ ሶስተኛ ኢየሱስ አልፋና ኦሜጋ እንደሚባል አንድ ሐሳብ ላንሳለህ። እሺ አልፋና ኦሜጋ ማለት ነው መጀመሪያም ያለ ማለት ነው። ከዘመናት በፊት የነበረ ሁልጊዜ ያለ ነው አይደለ? ሁልጊዜ ያለ ማለት አይደለ? ሁልጊዜ ያለ መጨረሻና አልፋ ያው መጨረሻም አልፋ ከሆነ መጀመሪያ ነው፣ መጨረሻም ከመጨረሻው እስከ መጀመሪያ። ኦኬ እሺ አሁን እዚህ ጋር አንድ ነገር ላሳይ እፈልጋለሁ። ኢየሱስ አልፋና ኦሜጋ ሊሆን አይችልም። ለምን? ኢየሱስ ሞቶ ነበር አይደለ? ሞቷል። ግን እዛ ጋር ከመጣን ተው ሞቶ ነበር። አሁን አልፋና ኦሜጋ ማለት መካከኝ ጌቶዬ፣ አልፋና ኦሜጋ በቃ ሁልጊዜ ያለ ዘላለም ድሮም ጀምሮ የነበረ ወደፊትም የሚኖር ማለት ነው አይደለ? እንደዛ ከሆነ ኢየሱስ ግን መሀል ላይ ሞቶ ነበረ። ሞተ ምንድን ነው? ሞት ነው። የተለየ ሞት አለ? በስጋ ነው በመንፈስ ነው የሞተው? በስጋ ነው የሞተው። መንፈስና ሞት እኮ ሞተ ምን ማለት ነው? ለምንድን ነው ፐርፐዙ የሞተው? ሞተ ማለት እሱ ፐርፐዙ በእናንተ አስተምሮ መሰረት እናንተን ከኃጢአት ለማዳን ነው። በእናንተ ሀሳብ መሰረት እሱን እንተወውና እኛ ዋና ሞቷል አይደለ? ኢየሱስ ሞቷል። ግን ከዛው ሞቶ አልቀረም። ይሄን ታውቃለህ። ግን ተነሳ። ግን ለሶስት ቀን ያክል ሞቶ ነበረ። ለሶስት ቀን የሞተው ግን አልፋና ኦሜጋ ሊባል አይችልም። አልፋና ኦሜጋ ማለት ዘላለም ያለ ማለት አሳ ዮናስ በአሳ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ ኢየሱስ ክርስቶስም በምድር ሆድ ውስጥ ለ3 ቀንና ተቀብሯል። ቆየ ሞቶ በዛው አልቀረማ። ሞትን ስጋችን ቁጭ ብሎ እዛ ውስጥ ነው የሚቀመጠው። ስጋችን ይበሰብሳል። የኢየሱስ ወደ ታችኛው ምድር ወርዶ ስልጣናትና አለቃትን ስልጣናቸውን ገፏቸው። አሁን ምክንያቱም ሞት በዲያብሎስ እጅ ነበር፣ በሰዎች እጅ ገዢ የነበረው ማን ነው? በሞት ላይ ስልጣን የነበረው ዲያብሎስ ነው። ያንን የሰው ልጆች በሙሉ ከሞት በታች ሆኖ ነበር። ሁሉንም ተሸንፎ አትልከም።
የሐዋርያት ሥራ ምዕራፍ 13 እንደዚህ ይላል፣ እግዚአብሔር ግን ከሙታን አስነሳው ይላል። አውቃለሁኝ ሙቶ አልቀረም ተነስቷል። ኢየሱስ እግዚአብሔር አስነስቷል አውቃለሁኝ። ግን ጥያቄ ምንድነው? ኢየሱስ ሙቶ ነበረ ለሆነ ሰዓት ያክል ሙቶ ነበር። ሞተ ሲባል ስጋው ሞተ የሚለው እንትን ሞት ለምንድን ነው? መሻገሪያ ነው። ለምሳሌ ተወለደ ሲባል አንድ ሰው ወደዚህ ዓለም መግቢያ ነው አይደለ? መግቢያ ነው ወደዚህ ዓለም ትራንዚት ነው። ለምሳሌ እኔ እናንተ ሞትን ስንል እኮ ሞተን በዛው ሞተ መሬት ስራ ፈርስ ተቀብረን አንቀርም። ምንድነው? ትራንዚት ነው። ከዚህኛው ዓለም ወደዛኛው ዓለም መሻገሪያ። ሞት ውልደት ከተባለ ደግሞ ካልነበረው ወደ ከዚህኛው በፊት ካልነበር ነው ከዛኛው ዓለም ወደዚህ ምድር መጣን ማለት። ውልደት ለሰው ልጆች ምንድነው? መምጫ ነው ወደዚህ ዓለም። ሰው የትኛውም አካል የተባለ ነገር ሳይወለድ ወደዚህ ምድር መግባት አይችልም። ሳትሞት ደግሞ ከዚህኛው ዓለም ወደየትም መሄድ አትችልም፣ ልትነጠቅ ምናምን ካልሆነ በስተቀር እንደነ ኤልያስ እንደነ ሄኖክ ካልሆነ በቀር መሞት ግዴታ ነው። ሄኖክ ሞትን እንዳይ ከእግዚአብሔር ጋር አካሄዱን አደረገ ይላል። ሞት የሚለው ቃል ቦዲ መሬት ስር ተቀብሮ ቁጭ አለ ማለት አይደለም። ወደ ታችኛው ምድር ወደ ታችኛው፣ ምክንያቱም 3 ዓለማት እንዳሉ ታውቃለህ አይደል? ታችኛው ምድር ሰይጣን አጋንንት ነክሶበት ዲያብሎስ ነክሶበት ያለው ኤሪያ፣ ስልጣን ያለው ኤሪያ ማለት ነው። እዛ እነሱ ስልጣናቶቹን ገፈፋቸውና ስልጣናቶች አሳያቸው፣ አለቅነት አሳያቸው አይደለ? ስልጣኑን በሙሉ የዲያብሎስ እጅ ሞት በሱ እጅ ነበር። አሁን የገነት ቁልፍ ተሰጠኝ ይላል ማለት ቁልፉ በሱ እጅ ነው ያለው ማለት ነው። ይሄ ዮሐንስ ላይ ያለው የሚያሳየው በዛ ልክ ማለት። ስለዚህ ሞት የሚለውን ሞቶ አፈር ስር የተቀበረ ብለህ አታስብ። እንደዛ ካልከኝ አንስማማም። እኔ እኮ እንደዛ አልኩም። ዝም ብለህ ራስህን አደገምክ፣ ወላሂ አሳዘንከኝ። ዝም ብለህ ደከምክ ጌቾ። እኔ እኮ እሱን አውቃለሁኝ፣ ትክክል ነህ፣ አውቃለሁ። ኢየሱስ ለእናንተ ብሎ ሙቷል፣ ተሰቅሏል፣ ከዛ ደግሞ ተነስቷል፣ እግዚአብሔር አስነሳው፣ ስልጣን ተቀብሏል። ለእናንተ ብቻ አይደለም ለዓለማት ሁሉ ነው የሞተው ኢየሱስ። እንደዛ እንደምታምን አውቃለሁ፣ መጽሐፍ እንደዛ ታምናለህ አውቃለሁ፣ እንደዛ እንደምትል። አሁን ግን ችግሩን መሰለህ፣ ጥያቄያችን ግን እሱ አልነበረም ጌቾ። ኢየሱስ ለሆነ ጊዜ ያክል በምድር ተገድቦ ስጋው ከነሱ ተለያይቶ ተቀብሮ ነበረ። ኢየሱስ ሙቶ ነበረ። እንደምናውቀው ደግሞ አልፋና ኦሜጋ ማለት ዘላለም ህያው የሆነ ማለት ነው። ግን ኢየሱስ የሆነ ጊዜ ላይ ለ3 ቀን ያክል ከህያውነት ወደ ሞት ገብቶ ነበረ። ስለዚህ አልፋና ኦሜጋ ሊባል አይችልም ነው። ለምን? ኢየሱስ የሞተበት ጊዜ ነበር አውቃለሁ፣ ግን ተነስቷል። ትክክል ነው። ይሄ ነው ሐሳቤ። እሺ ተቀባተቀ ልተውና አንድ ሐሳብ ብቻ አንሳለሁ፣ ከዛ ይበቃናል። በዙፋኑ ላይ የተቀመጠው ማን ነው ብለህ ነበረ? በዙፋኑ ላይ የተቀመጠው እግዚአብሔር ነው። እግዚአብሔር አብ ነው አይደለ? የራእይ መጽሐፍ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል። ተመልከት። የራእይ መጽሐፍ ምዕራፍ 21 ላይ በዙፋኑ የተቀመጠው እነሆ ሁሉን አዲስ አደርጋለሁኝ አለ። ያለው ማን ነው? በዙፋኑ የተቀመጠው። እነዚህ ቃላቶች የታመኑና እውነተኛ ናቸው ጻፍ አለኝ፣ አለኝም ተፈጽሟል። አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ አለ። ያለው ማን ነው? አልፋና ኦሜጋ እኔ ነኝ፣ እግዚአብሔር ነው ያለው። እኔ እግዚአብሔር አብ ነው በዙፋኑ የተቀመጠው። አሁን ኢየሱስ እንደሆነ ደግሞ ከፈለክ ማለት ነው ከፈለክ ደግሞ ልስጥክ። የራእይ መጽሐፍ ምዕራፍ 5 ቁጥር 6 ላይ ያናጋ በዙፋኑ በአራቱ ሽማግሌዎች መካከል እንደታረደ በግ ሆኖ አየሁኝ አለ። ኢየሱስ ከዙፋኑ ፊት ለፊት ነበር የነበረው። ዙፋን ላይ ተቀመጠ አለ። ከዛ መናፍስት አሉ። ከዛ ኢየሱስ ደግሞ ታርዶ ተቀምጦ ነበር። ስለዚህ ኢየሱስ ዙፋን ላይ አልተቀመጠም። ስለዚህ አልፋና ኦሜጋ ስለነበረው ማነው ከተባለ ዙፋን ላይ ተቀመጠ። አምናሃል፣ እናመሰግናለን። ስለዚህ አልፋና ኦሜጋ የሚለው አብን ነው እንጂ ኢየሱስ ነው አይተካም። ኦኬ እሺ። ቆይ ኢምራን ይሄኛው እንደዛ ካልክ እሺ፣ ነቢያቶች ኃጢአትን ያስተሰርዩ ነበረ። ነቢያቶች ለምሳሌ ያቺ ሴት ዝሙተኛዋ ሴት ኃጢአትን ሰርታ ስትል ልጄ ሆይ ኃጢአኛ አትስሪ ላላት ለሱ ምን ትላለሽ ጌቾ? እሺ እንግዲህ ኢብራሂም መልሶልህ፣ አጭር መልስ ነው፣ ሰዓትም እየሄደ ነው ያለው። ባጭሩ መልስልህና ከዛ አንድ ጥቅስ ፈልግ፣ አንድ ጥቅስ የመጨረሻ ኢብራሂም ጋር የምታወራው አንድ ጥቅስ ማለት ነው። በቃ ዋና የምትለው ኢየሱስን አምላክ ያደረገ የምትል አንድ ጥቅስ ከመጽሐፍ ቅዱስ ከፈለክበት ቦታ ላይ ኢየሱስን አምላክ የሚል አንድ ጥቅስ ፈልገና ይሄን ልመልስልህ ባጭሩ። ኢየሱስን በተናገረ እኔ ከራሴ አንዳች ማድረግ አልችልም ማለት ወንጌል ላይ። ስለዚህ ኢየሱስ ከራሱ ምንም ነገር ማድረግ አልቻለም። የሐዋርያት ሥራ ደግሞ ይናገራል ኢየሱስ ስልጣን ተቀበለ፣ እግዚአብሔር ስልጣን ሰጠው። ስለዚህ ኢየሱስ የትኛውም ነገር ቢያደርግ ሙታንንም ቢያስነሳ ተአምንም ቢሰራ የሚሰራው ከራሱ ሳይሆን አምላክ እንዳሳየውና አምላክ በሰጠው ኃይል ነው። ስለዚህ ኢየሱስ አምላክ በሰጠው ኃይል ያደርጋል ነው። ግን አምላክ ሊባል የሚችለው ምን ቢሆን ነው? በራሱ ኃይል ቢሆን ነው። ምሳሌ ሙሴ ባህርን ሰነጠቀ። ሙሴ ባህርን ሰንጥቆ ራሱ ሰንጥቆ ቢሆን ሙሴ አምላክ ሊሆን ነበር። ግን ሙሴ ባህርን ሰንጥቀው አምላክ ስለፈቀደለት በአምላክ ኃይል ነው። እንዲሁም ደግሞ ኢየሱስ ከአምላክ በተቀበለው ወንጌል ለተጻፈው ኢየሱስ ቃል በቃ ከራሴ አንዳች ላደርግ አይቻለኝም ማለት አይደለ? ስለዚህ ከአምላክ እንዳየው ያደርጋል። ከራሱ የራሱ አንድምታ አለው። ከፈለክ እኔ
ነገ እሱን ይዤ ልመጣለሁ። ዮሐንስ ወንጌል ምዕራፍ 15 ነው 5:30 ላይ ነው ኢየሱስ ማቴዎስ ወንጌል እንደዚህ አለ፣ ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ሰጪው ማን ነው? አብ ነው፣ እግዚአብሔር አብ። አብ ምን ሰጠው ለኢየሱስ? ስልጣን። ኦኬ ብያለሁ። በቃ ስለዚህ መጀመሪያ የኢየሱስ አብ ነው የሰጠው። እኛ ብለናል እኮ እኛ እኮ አብ ወልድ አይደለም ወልድ አብ አይደለም ብለናል። ሶርስ ሁሉ የስልጣን ባለቤት ሁሉ አብ ነው በልጁ በኢየሱስ ክርስቶስ ግድ በኩል ደግሞ ኢየሱስ ስልጣን ያገኘው ከጊዜ በኋላ ነው። ዓለማትን ተፈጠሩ በተለያዩ እኔ አንተ ልጄ ነህ ዛሬ ወልጄሃለሁ። ከመላእክት መካከል ለማን ነው እንደዚህ አይነት ፕሮሚስ ይስጠው? ከመላእክት መካከል ከነብይ መካከል ለማን ነው አይነት እንደዚህ? ስለ ሰለሞን ነው የሚያወራው። ሰለሞን እንዴ እሱማ እሱ ትንቢት ነው እኮ እንትን መዝሙረ ዳዊት እሱ ላይ እንመጣለን፣ ችግር የለውም። ግን አንድ መጀመሪያ ማለት ነው ምሳሌ ኢብራሂም አለ። ቤቱ የኢብራሂም ቤት ነው። እኔ እንግዳ ነኝ፣ ገስት ነኝ፣ ገብቻለሁ። እሱ ቤት አለ። ስገባ ላይቭ ላይ ኢብራሂም ስልጣን ሰጠኝ፣ ሞዴሬተር አደረገኝ። አያችሁ አይደለ? አልነበረኝም፣ ሰጠኝ። እንዲሁም ደግሞ እግዚአብሔር ለኢየሱስ ስልጣን ሰጠው። which means መጀመሪያ ስልጣኑ የአብ ነበረ፣ ኢየሱስ ስልጣን ነበረው ማለት ነው። ስለዚህ ማምለክ ያለብህ አንተ የስልጣን ሁሉ ባለቤት የሆነው አብን ነው እንጂ ስልጣን የተቀበለውማ ደካማ ነው፣ ከበላይ ያለው አካል የሰጠው። ግልጽ ነው፣ ሐሳብ ይሄ ነው። አሁን እባክህ ሰዓት እየሄደብን ስለሆነ ጌታቸው አንድ ጥቅስ ኢየሱስን አምላክ የሚል አንድ ጥቅስ ፈልገህ አምጣ። ኢብሮ ይሄ ጥቅስ አንተ ጋር ነው። የመጨረሻ አንድ ጥቅስ አምጣ። አይ በቃ ጊዜ አለፍጭባችሁ እንትን እናድርግ እስቲ። ለምን እንደዚህ አናደርግም? የሆነ ርዕስ መርጠን ለምን አንወያይም? ባለፈውም ዛሬም ትናንትም አንድ አይነት ጌችዬ ናና ቤታችን ሁሌ ክፍት ነው። አታስብ አንተ፣ ሁል ጊዜ ቤታችን ክፍት ነው። መጠየቅ ትችላለህ፣ መወያየት ትችላለህ። ግን ወይ እንጂ ውይይት ፎርማል ውይይት ግን ከመምህሮች ጋር ነው እኛ የምናደርገው። እሺ እኛ ከመምህሮች ጋር አሁን አሉ መምህሮች ጎበዝ የምትላቸው መምህሮች አሉ አይደል? አንተ ከነሱ ጋር ውይይት እናደርጋለን፣ ፎርማል ዲቤት። ምክንያቱም የሆነ ላንግባባ እንችላለን መሀል ላይ ማለት ነው። ስለዚህ ከዛ አንጻር ነው። ኤኒዌይስ በጣም ይቅርታ ግን ኢምሩ ቆየን በጣም አይደለ? እና አይ ቲንክ ግን ሌሎች ወንድሞች ምናልባት መቀጠል የሚፈልጉ ከሆነ ቤቱን ክፍት አድርጌ ነው ይቀመጣለሁ፣ ችግር የለውም። ግን ብንወጣና ስልኬን ቢያረፍ ጥሩ ይመስለኛል። ስንት ሰዓት ሆነ? ሰዓቱን እስኪ አንዴ ስንት ሰዓት ቆየ? 12 ሰዓት የቆየ ነው። ያው 7 ሰዓት ነው የገባሁት። አሁን 12 ሰዓት ከሩብ ቢያንስ ስንት ሰዓት ነው? ስንት ሰዓት ቆይተናል ማለት ነው? ወደ 6 ሰዓት 5 ሰዓት እንደዛ አካባቢ ቆይተናል። ወይ 5 ሰዓት ወይ 5 ተኩል 6 ሰዓት እንደዛ አካባቢ 5 ሰዓት ተኩል አካባቢ ድረስ ቆይተናል። ወይ ኢምሩ ትከፍታለህ? ምንማ እንዴት ነው እንጂ ኢምሩ አገሬም ደረሰ እኮ እና ደግሞ ከዚህ በላይ ማታ ዛሬ ኢሻይ ቢሆን አሪፍ ነው። ምን ከኢሻይ በኋላ ምናልባት የ3 ሰዓት አካባቢ ኢንሻአላህ 3 ሰዓት ይሁን። ቪዲዮ ስለምሰራ ቪዲዮ ሰርቼ ኢንሻአላህ እንገባለን 3 ሰዓት ላይ አይደለ? እንደዛ ይሻላል። 3 ተኩል አድርገው ኢምሩ። እኔ 3 ሰዓት መምጣት አልችልም። 3 ተኩል ወይ ምናምን እንደዛ አካባቢ እመጣለሁ ኢንሻአላህ። አይ በቃ እኔ 3 ተኩል አድርገውና ከዛ ፕሮግራሙ 3 ተኩል ካደረከው እመጣለሁ። አይ በቃ ኢንሻአላህ ይቻላል። በቃ ኢንሻአላህ በቃ ይቅርታ እንግዲህ ስለቆየ እሺ ኢምራን አብሽር ኢምሩ እሺ አገቹ እኔ እናንተ እናውራ ማለት ቤትህን ፎሎ ላድርገውና ደስ ይለኛል። አገቹይ ላይቭ 3 ሰዓት እገባለሁ፣ 3 ሰዓትም ላይቭ ላ ሁልጊዜ ስንገናኝ ምን እናወራለን። እሺ ስንት ሰዓት ላይ ነው የምትገባው? 3 ሰዓት ተኩል ላይ ና በእኔ አካውንት በዚህ አካውንት። እሺ ይሄኛው አካውንት ፎሎ ላድርገው በቃ። አይ እሺ በቃ እናመሰግናለን። ይሄን አካውንት ፎሎ ያደረጋችሁ ሌሎቻችሁ ካላችሁ እንዳታጡት፣ በኋላ ኢምራንን ፎሎ አድርጉት። እሺ እንዳታጡ፣ አዲስ አካውንት ነው። ምን አልከኝ? አይ በቃ እረፍት አድርግልህን። በጣም እስካሁን ብዙ ሰዓት ተቀምጠህ ይደክማል። ቢያንስ እኔ እኮ እየቆምኩ እየተንቀሳቀስኩ ነው የማወራው፣ አንተ ግን ይደክማልና አላህ ይቀበል። እስካሁን መቆየት ራሱ ኢንሻአላህ ማታ እንገናኝ።
አሜን አሜን። እሺ ወጀዛኩሙላሁ ኸይረን። ያው ዛሬ የኢምራን ቀን ነበረ እና ሳቢርና ጀሙኬ እንግዲህ አፉ ትሉናላችሁ። ዛሬ ያው ከረጅም ጊዜ በኋላ ሙሉ በቃ ቀኑ ሙሉ እሱ ነበረ ሲያደርግ የነበረው። ኢንሻአላህ ሌላ ጊዜ ደግሞ እንቀጥላለን። ዛሬ በዚህ እንለያይና እንጨርስ ማለት ነውና 2 ሚሊዮን አትሞሉትም። አይ ነገር እናንተ እኔ እኮ ምን አይነት ያ የእንትን ምንድነው የሆነ ሰው እያለ የሚመቸኝ እዚህ ቲክቶክ ላይ ማለት ነው። በጣም ይገርማችሁ እያለ የሚያወራው ማን ነው ታውቃለች? አንድ የሊቨርፑል እንትን አለ አቀንቃኝ አለና በጣም የሚገርም እኮ ነው። እናንተ ራሳችሁ መገርሙ ናችሁ። እስካሁን ድረስ ቁጭ ብላችኋል። የሰባውት ስንት ሰዓት ሙሉ ማለት ነው ቁጭ ያልነው፣ ግን እስካሁን ድረስ እዚህ ታብ የምታዩት ማለት ነው 2 እንኳን አልሞላም እስካሁን ድረስ ማለት ነው። 2 ራሱ አልሞላም እና ብቻ ኤኒዌይስ ቪዲዮዬን ክርስቲያኖች ፎሎ ያርጉኝ እስቲ ነገር ክርስቲያኖች ማድረግ ይችላሉ። ምን ቸገር፣ ሙስሊሞች ግን አደራ እንዳታረጉ በላቸው። ክርስቲያን አንተ ትሰልማለህ ኢንሻአላህ። አንተ አቡኪ የሚገርም እንትን ነው። እንደውም ክርስቲያኖች ሳይሆን ወደፊት የሚያደርጉ ሙስሊሞች ወደፊት ፎሎ እንደሚያደርጉ ቢኢዝኒላህ ኢንሻአላህ። አንተ ተስፋ አለ ኢንሻአላህ። አሁን ያርጉኛ በእናትህ ያርጉኝ። ኧረ ሊያበረታቱኝ ምን ማለት ነው ትላለህ እንዴ? ደግሞ ባይሆንስ ደግሞ አቡኪ ምን ትላለህ? ስማ ጌታ አንተ እስካሁን ፎሎ አላረክም። ይቅርታ እሺ። ኧረ ወላሂ 100 ሺህ መግባት አለበት። እስኪ እዚህ ያሉ ሰዎች የምር ዛሬ ያሳፍራል። 300 ምናምን ሰው ነበር የቀረው እኮ። አቡኪ ፎሎ አድርጉት እስኪ። አንተ ቁጥር ጻፍልን አቡኪ፣ እንደው በአላህ ደጋግመህ አንዳንድ ቁጥር ጻፍልን። እሺ ቆይ እኔ የምለው ጌታ አንተ ጌታ እስካሁን ፎሎ ሳታረግኝ እኔ ዝም ብለህ ነው ማለት ነው። በከር ወላሂ ዝም ብለህ ነው የምታወራው ማለት ነው። ኧረ እንደ አንተ እኮ ማኛ እኮ ነህ። እኔማ ጌችንማ እኔ ነኝ በቃ ይብሮ ሻሃዳ ሲይዝ ማለት ነው። እኔ ሳልሆን መቼም እንዳታሲዝ ሻሃዳ ማሲዝ ነው። እኔ ነኝ ጌች እንዴ የተገረኝ ትወደኛለህ እና የዛኔ እኔ ነኝ ማሲዝ ተሰማ። እኔ መኖር አለብኝ። እኔ አቡኪ ነኝ ተመቸኝ በቃ እንዴ ኢምራን እንዴ ኢምራን ሁለተኛ ኢብራሂምስ መጨረሻ ይሮቶ እኔ ግን ለምንድን ነው ማለት ለምንድን ነው ቆይ ንገረኝ። ለምንድን ነው ማለት መቼ ቆይ ለምንድን ነው ማለት መቼ ብቻ ንገረኝ እስኪ። ያው ምንድነው ነው ስትበሳጭ መሰለኝ ስለምትበሳጭ መሰለኝ ትበሳጭ አይደለም ቶሎ እኔ አልበሳጭም። እኔ እኮ እንትን ነው ወዲ ምናምን የምልህ እኮ ተበሳጭቼ እኮ አይደለም። አም አክቲንግ አም ጀስት አክቲንግ እና ሰዎች እኔ ሳወራ ፈታ ብለው እንዲሰሙ ነው የምፈልገው እና ያ ነው። ሌሎቹ ረጋ ብለው ነው የሚያስተምሩ። ኢምራንን ግን አታውቀውም፣ ወደፊት ታየዋለህ እሱ። ለማንኛውም ማለት ነው ግን ማለት ነው ሁለተኛ ውሸት ምን መሰለህ ውሸት ምን ብዬ ዋሸው? እስቲ ምን ብዬ ዋሸው? እስቲ ነገር ምን ብዬ አህያዋ ጉዳይ ናት አይደለ? ጌች ሰው ይፈቀር እሷ ነች። እኔ እኮ የምታበሳጨኝ በቃ ኢየሱስ አህያ ይፈቀር ብለህ ተናግረሃል። ባለፈው አህያ ያለው አልሰማህም? ማቴዎስ ወንጌል ላይ አንስተህ እንትን ያልከው የት አህያዋ ፍቱልኝና አምጡልኝ አላለም? አህያዋ ፍቱልኝና አምጡልኝ ያለው ቦታ እሺ አሁንም እንዳላናደድ በል በቃ ዝም በለሽ እኮ አሁንም እንዳትናደድ እና በራስ ዘቢያን እና እሺ በቃ ትቼዋለሁ በቃ እሺ ትቼዋለሁ። የሌላ ተረጓገም እና ለማለት እሺ አህያው የኢየሱስ ነበረ ጌቺ? አህያውማ ኢየሱስ አልነበረም። እሱማ ተከና እኮ ፍቱና አንጡልኝ ያሉና አህያ ኢየሱስ የኢየሱስን ያልሆነ አህያ ኢየሱስ ፈቶ ወስዷል ወላ አልወሰደም? ፍቱና አምጡልኝ እሱ ነው ሄዶ የፈተው። ፍቱና አምጡልኝ አለ እኮ። ፍቱና አምጡልኝ ሲል እኮ ያው እሱ ነው አዛዡ እሱ ስለሆነ እሱ ነው የወሰደው። ከዛ ምን ይሉታል? አይ አንሰጥም ምናምን ይላሉ። ከዛ መልሳለሁ ብሎ ነበረ ሰው ከጠየቃችሁ። አዎ
ቆይ እንደውም ኮመንት ላይ ታች ምን ይላል መሰለህ? ለጌታ ነው እኮ ገባኝ፣ በሏቸው ይላል። ግን መልሰውለታል። መልሷል ማለት እሱ ነገር ትንቢት እኮ ለጌታ ነው እኮ። አዎ ትክክል፣ ለጌታ እንደሆነ ታውቃለህ ካለ ግን ሰው መጀመሪያ አስፈቅዷል። አውቃለሁ ግን መጀመሪያ አስፈቅዷል። እኔ በጣም እሱ እንደውም እሱ ይመቸኛል ከሁሉም። ትንቢት ዘካርያስ ምዕራፍ 9:9 ላይ ከመፍታቱ በፊት አስፈቅዷል ወይስ አላስፈቀደም? ከመፍታቱ በፊት አስፈቅዷል ወይስ አላስፈቀደም? ከመፍታቱ በፊት ተፈቅዷል ወይስ አልተፈቀደም? ሁሉ ኢየሱስ እኮ ሁሉ የእርሱ ነው እኮ ማለት ቅድም ልክ እንዳልከው ነው። እኔ መብላት ፈልግ ያለው ቦታ ሁሉ የእርሱ ስለሆነ ግን ኢየሱስ ደግሞ ነግሮታል። እምቢ ይሉታል ብለህ አታስብ። እምቢ አይሉትም። ኔትወርክ እያዘኝ ነው። በቃ ይበቃል። እና ነገ በደንብ ሌላ ጨምሬ እመጣልሃለሁ። ለማንኛውም ፎሎ አድርጉት። እሱን ኢየሱስንማ በኢየሱስ እንዳመጣብኝ በቃ እኔ እሱ ነው አታስብ፣ ምንም እንዳታስብ። ይኸው አሁን ለማንኛውም መልካም ጊዜ ይሆንላችሁ። ልውጣ በቃ ስታክ እያደረገብኝ ነው። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ አቡኪ ቻው በቃ እንዴ የጠፋ ሰው እንዴት ነው? በአላህ ኑሮ አልሐምዱሊላህ። ሰላም ነሽ እህቴ? እንዴት ነው ኑሮ ምናምን? የጀማው ሁልጊዜ ኑራ ከገባች ኔትወርክ ያስቸግራታል። ለዛ ነው ሁልጊዜ ድሮ ጀምሮ ኑራ ኔትወርክ ያስቸግራታል። እኛ ደህና ነን አልሐምዱሊላህ። ከእናንተ ናፍቆት በቀር እኔ በጣም ናፍቃችሁ። ኢንሻአላህ ከዚህ በኋላማ አንጠፋም። አፉ በል አይሰማም እንዴ? አይ ቆይቶ ነው የሚደርስሽ። ለዛ ነው ቆይቶ ስለሚደርስሽ ነው ይሰማን። ኢንሻአላህ የኑራ ኔትወርክ ጸሎት ያስፈልጋል። አትጥፉብን፣ ወላሂ አትጥፉብን። እኛም ልንጠፋ ነበር ራሱ እናንተ ጠፍታችሁ ስቀሩ እኛ ራሱ ልንጠፋ ነበር። ዳር እያለ ነበር። የምር ያስጠላል። አይ ከዚህ በኋላ መበርታት ነው ያለብን እንጂ መጥፋት አይኖርም። ኢንሻአላህ ሁላችንም አጥተን ኢንሻአላህ። እሺ ደህና ነህ ግን? በአላህ እኔ አልሐምዱሊላህ፣ እኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ኔትወርክ ይዛታል። ኢንሻአላህ ያ ጀማ ሁላችሁም ሼር አድርጉ። ባረከላሁ ፊኩም። ዛሬ ያው ፕሮግራም ሊይዝ ነበር ግን ሰዓቱ እየሄደ ስለሆነ ኢንሻአላህ ዝም በአንድ ሁለት ሀሳቦች አንስተን እንደ ፕሮግራም እንይዛቸውና እንኳን ደህና መጣ ድጋሚ። አላህ ሰላም ቆያችሁ። ኢንሻአላህ ጀማ አንድ መጣው ታታው አስደርጋችሁ እስከዛው መርሐባ ኢንሻአላህ። አብሽር አለን ደግ ሳዲ ኑራ ሁላችሁ አንዋሪ ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ኢምሩ ሰላም አለይኩም እንኳን ወአለይኩም ሰላም እንዴት ናችሁ? ኢምሩ ታታብ አድርጉለት ቀጥሉ። ክርስቲያን ወገኖች ካላችሁ አንድ ቁጥር ጻፉ ኢንሻአላህ። ሌሎቻችን ታፕ ኮፒ ሊንክ እናድርግ። ባረከላሁ ፊኩም። አልሐምዱሊላህ ረብል ዓለሚን። ሰሞኑ በጣም ደስ ይላል። ኡስታዞቻችን ወንድሞቻችን በጥሩ ሁኔታ እየተመለሱ ነው። ከአይን ይጠብቃቸው። ባረከላሁ ፊኩም። ኡስታዝ መሐመድ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ሐባይብ? አልሐምዱሊላህ አልሐምዱሊላህ። እንኳን ደህና መጡ። አልሐምዱሊላህ። ኢምሩ አለ እንዴ? ሰላም ልበለው። በጣም ይናፍቀኝ ኢምሩ። ቆይ የሆነ ቦታ ደርሼ ልምጣ ብሎ ነው ይመለሳል ኢንሻአላህ። መርሐባ። እሺ ሲመለስ
ማስፈራራት ካልሰቀላችሁኝ ሪፖርት አደርጋለሁ። አካውንቱን እንፈልገዋለን። አንቺዋ እንዴ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዋር እንዴት ነህ? አልሐምዱሊላህ። እንዴት ነው ኡስታዝ? ሰላም ነው? አልሐምዱሊላህ ሁሉ ሰላም። እየበረታችሁ ነው? አዎ እየበረታን ነው እንግዲህ። ማሻአላህ አላህ ይጠብቃችሁ፣ አላህ ይጨምርላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አደራችሁ። ሌላ ደግሞ ሰላም አለይኩም ሲባል ወአለይኩም ሰላም በማለት ሰላምታ በመመለስ በእርግጥ እሺ ኡስታዝ መሐመድ አጠር ያለ ሱራ ይቀሩልን ኢንሻአላህ። አብሽሩ ጀዛኩሙላሁ ኸይረን። ኡስታዝ መሐመድ ካሉ ሙይት ኖት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሰላም አለይኩም ወራህመቱላሂ ወበረካቱ። በድጋሚ እስኪመለስ ብዬ ነው ታብታብ እንድናደርግ። አዎ አጠራለ ግማሽ ሰፍሐ ቢሆን ይቅሩልን ኢንሻአላህ። መርሐባ ሲመጣ አቁም በሉ ችግር ጥቆማ እስቲ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ألف لام ميم الله لا إله إلا هو الحي القيوم نزل عليك الكتاب بالحق مصدقا لما بين يديه وأنزل التوراة والإنجيل من قبل هدى للناس وأنزل الفرقان إن الذين كفروا بآيات الله لهم عذاب شديد والله عزيز ذو انتقام إن الله لا يخفى عليه شيء في الأرض ولا في السماء هو الذي يصوركم في الأرحام كيف يشاء لا إله إلا هو العزيز الحكيم هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب ربنا إنك جامع الناس ليوم لا ريب فيه
إن الله لا يخلف الميعاد إن الذين كفروا لن تغني عنهم أموالهم ولا أولادهم من الله شيئا وأولئك ኢንሻአላህ ይጨርስ ብዬ ነበረ አላየሁም መሰለኝ። ኢንሻአላህ ወንድሜ መሐመድ ጀዛከላሁ ኸይር ጀዛ አላህ ይቀበል። እሺ ያ ጀማ ሽክራን። ሰላም አለይኩም ወራህመቱላህ። ሰላም የገባሁት እንኳን ሰላም መጣህ። እንኳን በሰላም ቆየህ ነብይ። ጀዛከላሁ ኸይር ጀዛ። መርሐባ ላይ ጠብቅ። እንኳን ሰላም መጣህ። አላሁ ተባረከ ወተዓላ የበለጠ የምትሰሩ ያድርጋችሁ። በጣም እንወዳችኋለን። ለዲኑ በአላህ ፍቃድ ጠበቃዎች ናችሁ። የነብያቶችን መንገድ እየሰራችሁ ያላችሁ ጀግኖች ናችሁ። አላህ ቅዋውንም ዒልሙንም ሁሉንም ነገር አሟልቶ ይስጣችሁ። አላህ ይጠብቃችሁ። ሽክራን ጀዛከላሁ ኸይረን ወባረከላሁ ፊክ። ወያከ ኸይረን ጀዛከላሁ ኸይር ጀዛ። ያ ጀማ ከይቅርታ ጋር ዛሬ ኢንሻአላህ ብዙ ማንቆይም። እሺ ቴሌግራም ላይ አስቸኳይ ፕሮግራም ስላጋጠመኝ ኢንሻአላህ አንድ 10 ደቂቃ 15 ደቂቃ ቆይተን እንዘጋለን ማለት ነው። ያው ቀን ሙሉ አብረን ስለዋልን ዛሬ መቆየትም አይጠበቅብኝም ኢንሻአላህ። ስለዚህ 15 ደቂቃ ቆይተን አላህ ካለ ነገ ቀን ሙሉ ደግሞ እንገናኛለን ማለት ነው። ስለዚህ ፕሮግራም አናረግም። ጥያቄ ያለው ካለ ገብቶ መጠየቅ ይችላል። አዲስ የገባችሁ ደግሞ ቪዲዮ ፖስት አድርጌያለሁኝና እየገባችሁ ቪዲዮውን እዩት፣ ሼር አድርጉት እና ደግሞ ኮፒ ሊንክ ማድረጉ ሪፖስት ማድረጉ። ባረከላሁ ፊኩም። ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። መክሊት ኢምራን መክሊት ጥያቄ ያላት አዲስ ሰላም ጥይታችን ነች። አያኺሽ እሺ መክሊት ሰላም አለይኩም። ጥያቄ አለኝ። አየሽ ሙስሊም አይደለ መክሊት? ድምፅሽ ይርቋል። ከኔ ጋር ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀመኝ መክሊት ስሜ ነው። እሺ ማሻአላ ማሻአላ። ኔትወርክ ዝም ስትይኝ እኮ ሰላም አለይኩም ብዬ ሙስሊም አሁን ገባኝ። ኔትወርክ ነው፣ ችግር የለው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አየሁት። እሺ መጠየቅ ትችላለሽ። ምናልባት ጥያቄ አግባብ ያልሆነ ጥያቄ ሊሆን ይችላል፣ ግን ያው አዲስ ሰለምቴ ስለሆንኩና ሳይ ግራ የገባኝ ነገር ነው። ማለት ይቅርታ ግን የሙስሊም ጴንጤ ያለው እንዴ? ማለት እንዴት ነው? እንዴት ብዬ ላስረዳችሁ? ይሄ ሀዋ ምናምን የሚሉት ነገር ምንድነው? አልገባኝም። ምን የሚሉት? ይቅርታ የምር ይቅርታ። ጥያቄሽን ዘናዎች ጠይቂ። የምናየው ከሆነ መልሳለን። ለጥያቄ አታስቢ እሺ። ጥያቄውን አቅርቢውና ኢንሻአላህ ከዛ በኋላ እናወራበታለን። ሀባ ምናምን እያሉ ፎቶ ምናምን ይዘው ሀባ የምንድነው ብቻ የሆነ መዙማ ከፍተው እንትን የሚሉት ነገር አለና ሳይ የሆነ ሙስሊሙ ይመስላሉ፣ ግን ደግሞ ስራቸው ምናምን እንደ ሙስሊም አይደለም እና ግራ ገባኝ። የሙስሊም ጴንጤ ያለው ይመስላል፣ ላይክ የኦርቶዶክስ ጴንጤ እንዳለው የሙስሊም ጴንጤ ያለው ስለመሰለኝ ነውና እሱን ብታውቅ። ስማቸው ማን ያልሳቸው? ይቅርታ ግን ችግር የለም አታስቢ ወቅቲ። እንዴት ልበ የሙስሊም ጴንጤ በላቸው በቃ ሀባ ምናምን ነው የሚሉት። ምን እንደሚሉ ራሱ እንትን የግሩፕ ሼር አለ እዛ ላይ ሼር አድርጌው ነበረ ቪዲዮአቸውን ሁላና አልገባኝም። ሙስሊም ይባላሉ ወይስ ሙስሊም ሌላ ሙስሊም ናቸው? አልተረዳኋቸውም። እሺ እኔ ወላሂ አልገባኝም። ሀባ የሚባል ነገር ዛሬ ነው ቃሉን የሰማሁት፣ ግን ኢንሻአላህ አንድ ሀሳብ ላስቀምጥልሽ። አሁን ያልሽኝ ምንድን ነው? የሆነ መዝዋ እየከፈቱ እየጨፈሩ ነገር እንደ ጴንጤዎች የሚያደርጉ አሉና የሙስሊም ጴንጤ አለ እንዴ ይላልሽ ማለት ነው። መጀመሪያ አው አሉ ነው። ሙስሊም ሆነው ስህተት ላይ ያሉ አሉ። ትክክል ነሽ። ሙስሊም ሆነው ግን ደግሞ ሻሃዳ ቢቀበሉም ግን ስህተት የሚሰሩ አሉ። ኦኬ ብዙ የተለያዩ ኢትዮጵያ ውስጥ ማለት የተለያየ ዓለም ላይም ማለት ወላ ሀታ ከሱም አልፎ ደግሞ ሙስሊምን ደግሞ ሌላ አምላክም ሰዎችን እንደ አምላክ የሚይዙም አሉ። ኦኬ
እኛ ግን ሙስሊሞች ከእንደዚህ አይነት ነገር በሙሉ ይጸዳል። እኛ ሙስሊሞች አምላካችን አንድ ነው። እንደዚህ አይነት ከእስልምና የፈነገጠ ነገር ወይም ደግሞ መጤ ነገር አንተገብርም። እስልምና ማለት ወደ ከተባለ ነብዮች ሲያስረዱ ያስተማሩትና ቁርአን ያስተማሩ አጥብቆ መያዝ ነው። ስለዚህ ሙስሊም የሚፈጽመው ነገር ተግባሩ ህይወቱ ራሱ ቁርአን ባስቀመጠለትና ሐዲስ ባስቀመጠለት መሰረት ነው። ከሐዲስና ከቁርአን ውጭ የሚተገብሩ ካሉ ፈጠራ እስልምና ላይ የፈጠሩና ስህተት መንገድ ላይ ያላቸው ተባ ማድረግ አለባቸው ማለት ነው። ስለዚህ ያየሻቸው ሰዎች እንደዛ የሚያደርጉ ከሆነ የሆነ ከእስልምና ነብያችን ካደረጉት ሰሃቦች ካደረጉት ውጭ ያደረጉ ከሆነ ያሉት አንቺ እንዳልሽ የሆነ እየጨፈሩ ምናምን የሆነ አረንጓዴ ለብሰው ደግሞ ምንድናቸው ብቻ የሆነ ነገር አላቸው ብለሻል። እኔ አልገባኝም። እነዚህ ስህተት ላይ ያሉት ማለት ነው። ተውባ ማድረግ አለባቸው። ለምን ሀባ እኔ አላውቅም። ሀባ የሚባል ወላሂ ዛሬ ገና ሰማሁ። ታውቃለህ ኡስታዝ ጀማል? እኔም አሁን ያየሁት የሆነ በቃ አስተፍራለሁ ምንድነው ይሄ ጠንቋይ ነገር ነው የሚመስሉት። እንደዛ ለብሰው ምናምን ሙስሊሞች ነን ይላሉ። እኔ ደግሞ ማቀው እንደዚህ አይነት እስልምና አስተምሮ አልተማርኩም፣ አላውቅም። ከሰለምኩም ገና አዲስ ነኝና ግራ ገብቶኝ አህባሽ ሊሆኑ ይችላል። እኔ አላውቅም፣ ብቻ ወላሂ አላውቅም። ግን ኡስታዝ ጀማል ሀባ የሚባል ታውቃለህ? እና ዛሬ ነው የሰማሁት። እኔ ራሱ ምንም አልገባኝም። ሀቂቃ ለምን እኔ እንት ሻሃቦች ይሆኑ አልገባኝም። ማክሊት ቪዲዮውን እስኪ አንቺ ጋር ካለ ማለት ነው ቪዲዮውን አሁን ላትልኝ ይኸው በእንትና ልጅ አብዱ ጋር ራሱ ልኬዋለሁ ቪዲዮ ማለት ነው። እና ሀባ ነው የሚሉት። እኔ የማውቃቸው ሙስሊም ጓደኞች ነበሩ። ያኔ ሰሳለም አንዳንድ ነገሮች ሲያግዙኝ ነበሩ ልጆች። ከዛ እዛ ኮሜንት ላይ ሀባ መውላ ሀባ ምን ይላሉ? አይ ወይ ኮሜንት ላይ በጉራጌ ዞን ግራ ገባኝ። ሀባ ይሄ እንትና ይመስለኝ መውሊድ የሚያወጡት አበራሙ ምናምን ሀባ የአብረሽ ሼክን ምናምን ይመስለኛል ሙስሊሞች ሆኖ ማለት ይሄ መውሊድ ሰዓት ለመቆጠብ መክሊት ሰዓት ለመቆጠብ ማለት ነው። ማወቅ ያለብሽ ነገር ሐዲስ ላይ ካለ ቁርአን ላይ ካለ ውጭ አዲስ ነገር መጨፈርም በዩ መደለቅም የፈለጉትን ነገር አድርጉ እያደረጉ ከሆነ እነዚህ ነገር ስህተት ናቸው። እሺ ሙስሊም ቢሆን እንኳን ስህተት እየሰሩ ነው ያሉት። ሻሃዳ ቢቀበሉ ግን እስልምና ካስተማረው ውጭ አላህ ከተናገረው ውጭ እየተገበሩ ስለሆነ ያሉት እነዚህ ሰዎች ስህተት ላይ ነው። ዱዓ አድርጊላቸው፣ አንቺም ደግሞ ምከራቸው። ለምን ነቢያችን ብሎ ኢተቢኡ ሱነቲ እኔ ያደረኩት ነገር ተከተሉ፣ ወኢያኩም ወሙህደሳቲል ኡሙር አዲስ ነገር እንዳትጨምሩ አደራ፣ እባካችሁ አደራ፣ እስልምና እንዳትጨምሩ ፈኪን ለኩል ሙህደሳቲን ቢድዓ ጨማሪ በሙሉ ቢደሞ የእሳት ስላሉ የእሳት ስራ አንሰራም እኛ። ስለዚህ ሙስሊሞች ምን ማድረግ አለብን? አላህን ፈጽመ ከዛ ውጭ ካደረጉ ይሄ ባዕድ ነገር ነው፣ የሚያስጠይቃቸው ነው። ካሉበት ነገር ንስሐ ተውባ ማድረግ አለባቸው ማለት ነው። አላህ ከእንደዚህ ነገር ይጠብቃል። ኦኬ ግልጽ ነው መክሊት? እዛ ኮሜንት ስር ያገኟቸውም ጓደኞቼ ትክክል አልነበሩም ማለት ነው። ማለት እነሱም ሀባ ሲግራ ነው ትክክል አልነበሩም። ለምን ቁርአን ሐዲስ ላይ ብቻ ግን እነሱ የሚያደርጉ ከሆነ ስህተት ነው። በእስልምናችን ላይ ሀባ እያለ የጨፈረ ወይድ ላይ ያከበረ ሱሐባ የለም፣ ታቢዒ የለም፣ ነብዩም እንደዛ አድርገው አያውቁም። ስለዚህ ቢድዓ ነው ማለት ነው። አላህን ፍሩ በላቸው። ከነዚህ ጊዜ ሳይፈድባቸው ከነዚህ ነገር ይቆጠቡ። ለምን ነብዩም ብለዋል፣ ጭማሪ ነገር በቢድዓ ነገር በሙሉ የእሳት ስላሉ ከባድ ኃጢአት እየሰሩ ነው ያሉት ማለት ነው። እሺ መክሊት እሺ። ስለዚህ እኛ አይመለከተንም ማለት ነው። ያኔ እነሱ መከተልም እንደነሱ ማድረግም ከኛ አይጠበቅብንም። አረ ለምንድን ነው የማመለከት ይመለከታል እንጂ ላላ መመለከት ምን እነሱ ሀባ ካሉኛ ማድረግ አለባቸው። ላ አይደለም እነሱ ማስተማር አለብን። ወክቲ ማስተማር አለብን። ስህተት እየሰሩ እኮ ነው ያሉት። ስለዚህ አላህን ፍሩ ብለን ዳዕዋ ማድረግ አለብን። ለምን ቁርአን ምንድን ያለው ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እናንተ እኮ ሙስሊሞች አለ ምርጥ ህዝቦች ናችሁ አለ። ተአሙሩነ ቢልማዕሩፍ በጥሩ ታዛላችሁ፣ ወተንሃውነ አኒል ሙንከር ሰው ደግሞ ኃጢአት ሲሰራ መጥፎ ነገር ሲሰራ ተከለክላላችሁ። ስለዚህ መጥፎ ነገር እየሰሩ ስለሆነ እነሱን መከልከል ማስቆም አለብን። እሺ ጀዛከላ ግራ ስለገባኝ ነበር። እሺ አዩት ጀዛከላ ያ ጀማ አሁን በዘጋው ኡስታዝ ጀማል ሌላ ጥያቄ ያለው አለ? ኢምሮ አትጨናነቅ፣ በቃ خلاص ገስ ከገቡት የለም ከታች ገስ የሚልኩ ሰዎች ቢኖርም ማነው አትጨናነቅ። በቃ ዛሬም በበቂ ሁኔታ ነው ኢብሮ ቤት ደስ ብሎ ነው ያዋናው። ነገም ኢንሻአላህ አላህ ስለምንገናኝ ኸይር ጀዛና አላህ ይክፈል። አብሽር። አይ ኡስታዝ ኢንሻአላህ እንደዛ ከሆነ ያ ጀማ ያው
ዛሬ የነበረን ፕሮግራማችን ኢንሻአላህ ቀርቷል ማለት ነው። በዚህ ይበቃናል። ያው ቴሌግራም ላይ አንድ ሀጃ ስላለኝ ኢንሻአላህ አላህ ካለ ነገ እንገናኛለን። ያው ዛሬ በጣም ደስ የሚል ቆይታ ነበር። አንድ ጊዜ ቦስ ላኩልን እንትን ያው በቲክቶክ ማለት ነው መልእክት አስቀምጬልሃለሁ። ኢንሻአላህ ኡስታዝ አስተካክለኝ ወይስ አሁን ያው ከቻልከውን ቢታው ደስ ይለኛል። ይሁን አይሁን ነው በቃ እሺ። አላህ እስቲ የህያ ታስተን በህያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እዚህ ድረስ መጥቼማ ሳልዘይር አልሄድም ብዬ ነው። አያዩ ጀዛከላ። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ሰላም ነው? አልሐምዱሊላህ ሰላም ነው። አላህ አልሐምዱሊላህ ማሻአላህ። ጀዛከላ ሐቢቢ ወያክ አሚን። ያ ጀማ ላይ ቢከፈታል አይደል? ሁሱ ከፍቷል። ሁሱ ከፍቷል። በቃ ይኸውና ሲማች መልስልኝ። ምሩ ችግር የለውም አብሽር። ጀዛከላ ኸይረን። በቃ እንውጣ። አያቢ አልመጣልኝም። እንዴት እንደሆነ አልመጣልኝም። ኢንሻአላህ እሺ። ኔትወርክ ዞኛ መሰለኝ ጀማ። ሁላችንም ሁሱ ጋር እንሂድ። እሺ ሁሱ ጋር እንሂድ ጀማ ኢንሻአላህ። አያቢ እሺ፣ ሁላችሁም ሁሱ ጋር እንሂድ ኢንሻአላህ። እኔም ከተመቸኝ በኋላ እመጣለሁ። ሁላችሁም ያ ጀማ ሁሱ ጋር አቡኪም አለ። ስለዚህ ሁላችሁም ወደ ሁሱ በአንድ እንሰብሰብ ይችላል። ሁላችሁም ሁሱ ጋር እሺ። ጀዛኩሙላህ ሱብሃነከላሁም ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ሁላችሁም ፖስት ያልኩትን ቪዲዮ እዩት። ወሰላሙ አለይኩም።